በቻምፒየንስ ሊግ ሁለተኛው ጨዋታ በረቡዕ ምሽቱ የፓሪስ ሳን ዠርመን እና የአርሰናል ጨዋታ ውይይት ደግሞ ተመልሰናል። ጤና ይስጥልኝ፣ እንዴት ከረማችሁ የስፖርት ቤተሰቦች? በኢንተር ሚላን እና በባርሴሎና መካከል ለሚከናወነው ግጥሚያ ያዘጋጀነው አንድ ቪዲዮ ነበረ። ያንን ተከትሎ ደግሞ ለዚህ ጨዋታ ጠብቁ ባልኩት መሰረት ይኸው ይዘን መተናል። ፕሮግራሙ በቻምፒየንስ ሊግ ስፖንሰር በሃይኔከን ድጋፍ የቀረበ ነው። የዚህን የረቡዕ ምሽት ጨዋታን የተመለከተ ነው ውይይታችን ሁሉ። እንደተለመደው ብቻዬን አይደለሁም። አሁንም አወያይ ሆኜ ነው የመጣሁት። እኔ መንሱር አብዱልቀኒ ከአዩ ወልደ ሚካኤል እና ከግርማቸው ከበደ ጋር አብረናችሁ ነን። ይህንን ቻነል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ እንድትቆዩ እንዲሁም ደግሞ የረቡዕ ምሽት ጨዋታ አርሰናል ተሸንፎ መጥቷል፣ ይህንን ውጤት መቀልበስ ይችላል ወይ? ውጤቱንም እየገመታችሁ በኮሜንት ሴክሽን ስር አብራችሁን ውይይቱን እየተከታተላችሁ እንድትቆዩ ከአክብሮት ጋር እጋብዛለሁ። እንግዶቼ በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ መንሱር። ለሁለተኛው ጨዋታ በድጋሚ ያልኩት በኢንተር እና በባርሴሎና በጣም ሰፊ ውይይት ስናደርግ ነበር። ይሄኛው ጨዋታ ደግሞ ከደጋፊ አንጻር ከተከታታይ አንጻር በተለይ በሀገራችን ካለው የበለጠ ጉጉት የሚያሳድር ስለሆነ እዚህ ላይ ብዙ እንቆያለን። ፓርክ ደ ፕራንስ ፓሪስ ሳን ዠርመን ከአርሰናል የሁሉም ጥያቄ አርሰናል ኤምሬትስ ላይ ተሸንፎ መጥቷልና ይሄን ውጤት መቀልበስ ይችላል ወይ የሚል ነው። ይሄ ጥያቄ መጨረሻ ላይ መጠየቅ እንዳለበት አላውቅም፣ ግን እኔ መጀመሪያ ላድርገውና ማን ይመልስ? መጀመሪያ ተገባበዙ እስቲ። ግርማቸው እስቲ። ፓሪስ ሰን ዠርመን ኤምሬትስ ላይ መጥቶ ያደረገውን ነገር አርሰናል ፓርክ ደ ፕራንስ ላይ ሄዶ ማድረግ ይችላል። ስለዚህ መቀልበስ የሚችል ውጤት ነው። እንዴት ነው መቀልበስ የሚችለው የሚለው ግን ሌላ ጥያቄ ነዋል። በሱ እንወያያለን በሰፊው። በውጤት ደረጃ ግን መቀልበስ የሚችል ውጤት ነው። ምክንያቱም አርሰናል ጎሉ ከተቆጠረበት በኋላ ከመጀመሪያው አጋማሽ እኩሌታ በኋላ በፓሪስ ሰን ዠርመን ጨዋታ በጣም የተሻለ ቡድን ነበር። እንደውም እንዳንዳንድ ዘፋኝ ማርቲኔሊ እና ትሮሳርድ ጉንፋን ይዞኛል ምናምን ባይሉ ኖሮ አንድ ጎል አንድ ለአንድ ተገናኝተው ማስቆጠር ይችሉ ነበር አይደለ? እነዛን እድሎች ቢጠቀሙባቸው ኖሮ ጎል መሆን የሚችሉ ነበሩ እና የተሻለ ቡድን ነበረ። ስለዚህ ያንን ካየ ነው ከዛ እንግዲህ ያ ማለት ስንት ደቂቃ ማለት ነው? ወደ 60 ደቂቃ አካባቢ አንድ ሰዓት ደህና ቡድን ነበር አርሰናል። ምናልባት ያቺ የነ ባርኮላ የመጨረሻ ደቂቃ ሙከራዎች ከግምት ካላስገባ እንጂ ደህና ቡድን አንድ ሰዓት አካባቢ ደህና ቡድን ነበር። እሱን ይዞ የሚቀጥል ከሆነ ሁለተኛው ጨዋታ ላይ ውጤቱ የማይቀለበስበት ምንም ምክንያት የለም። አዩስ? ይህን የምናገረው እንደ አርሰናል ደጋፊ አይደለም፣ እንደ አርቴታ አድናቂ ሆኜ ነው። የ1-0 ውጤት ነው። በዚህ ጉዳይ በደንብ እንወያይበታለን። የ1-0 ውጤት ነው። መቀልበስ የማይችልበት ምንም ምክንያት የለም። በጨዋታው ጎል ሊያስቆጥር የሚችልባቸው አማራጮች ነበሩት አርሰናል እና ደግሞ ወደ ሁለተኛው ጨዋታ ሲመጣ ምንም እንኳን አንድ ጎል ዴፊሲት ይኖርበት እንጂ የመጀመሪያው ጨዋታ ላይ ቢኖር ኖሮ ብሎ የሚያስበውን ደግሞ ተጫዋች ጭምር ይዞ ነው የሚመጣው እና ከዚህ አንጻር የተሻለ አርሰናል የማየት እድል ይኖረን ይሆናል። 1-0 ላይቀለበስ የሚችል ውጤት አይደለም። ምንም እንኳን ፓሪስ ሳን ዠርመን በጣም ግሩም ብዙ እድሎች የሚፈጥር ተጨማሪ ጎሎች የማስቆጠር አቅም ያለው፣ ስለዚህ መድፈኞቹ ሊቀለብሱ የሚችሉበት እድል አለ እያላችሁ ነው ሁለታችሁም? ይችላሉ። የማይቻል ነገር የለም በእግር ኳስ። አሁን ሁለት ጨዋታዎችን በኤምሬትስ ተሸንፏል። አንድ በቻምፒየንስ ሊግ በዚሁ በፓሪስ ሳን ዠርመን፣ ቀጣይ ደግሞ በሊጉ ላይ። የሁለቱ ጨዋታዎች ሽንፈት ሚኬል አርቴታን ያበሳጨው ይመስላል። በተለይ በሊጉ ላይ ያጋጠሙ። በዚህ ተቆጭተን ለፓሪሱ ፍልሚያ መዘጋጀት አለብን ሲል ነበር። ተጫዋቾቹ እሱ ሊቆጭ ይችላል፣ ተጫዋቾቹን ግን እንዲቆጩ ማድረግ ይችላል። በምን አይነት መንገድስ የቀዘቀዘውን ስሜታውን ማነሳሳት ይችላል? አሁን ከሪያል ማድሪድ ደርሶ መልስ ጨዋታ በኋላ የነበረው ስሜትና አሁን ያለው አንድ አይደለም አይደለ? እና ትልቅ ስነልቦናዊ አቀበት ከፊት ለፊቱ ያለ ይመስላል ለሚኬል አርቴታ። ይህንን እንዴት አድርጎ ሊያስተካክለው ይችላል ብለህ ታስባለህ አዩ? እንግዲህ ተጫዋቾቹ በዚህ ባይቆጩ እንግዲህ ከዚህ የተሻለ ምናልባት በእግር ኳስ ኬሪራቸው የተሻለ አማራጭ የላቸው። ከመጀመሪያው የኤሚሬትስ ጨዋታ በፊት ገብርኤል ማርቲኔሊ ምናልባት በእግር ኳስ ህይወቴ በጣም ትልቁ ጨዋታ ሲለው ነበር እና ለብዙዎቹ በእግር ኳስ ህይወታቸው ትልቁን እርምጃ የሚራመዱበት አጋጣሚ ነውና
የበቀደሙ ጨዋታ ቁጭት ካልፈጠረባቸው ከዚህ የተሻለ ወይ ደግሞ ከዚህ የባሰ ቁጭት የሚፈጥር አጋጣሚ ይመጣል ብዬ አላስብም። ፓሪስ ሰን ዠርማን ልክ እንደ አርሰናል ሁሉ ሽንፈት ይገጥመዋል እኮ። ግን ደግሞ ልዩነቱ ዋንጫውን ካረጋገጠ በኋላ ላይናፑን እየቀያየረ እና ደግሞ አንድ አይኑን በትክክል የአርሰናሉ ጨዋታ ላይ የሻምፒየንስ ሊግ ሴሚፋይናል ጨዋታ ላይ አድርጎ ምናምን እንደሆነ ስለምናውቅ ነው። እና ቁጭት ውስጥ ይከታቸዋል ወይ? እኔ የአሰልጣኙ ቁጭት ላይጋባባቸው የሚችልበት አንድም ምክንያት አይታየኝም። በቃ ከዚህ ውጭ ምንም ተስፋ የላቸው። በሊጉ ኢቭን ሁለተኛ ሆነ የመጨረሻቸው ነገር እርግጥ አይደለም ከበቀደሙ ሽንፈት በኋላ። እና ምንድነው ይሄ አርሰናልን አሁን ኦልዌይስ ኔክስት ይር የሚሉት አይነት ቡድን ሆኗል። የሆነ ጊዜ በጣም የፈጠነ ይመስል ነበር ግንባታው። ትንሽ ጊዜውን የቀደመ ነው የመጀመሪያው ዋንጫ ፉክክር ተብሎ ታምኖ ነበር። ከዛ እንደ ዘንድሮ አይነት ደግሞ እድል ሲመጣ ማንቸስተር ሲቲ ትንሽ ላላ ሲል የተሰጠውን ኦፖርቹኒቲ በጣም በሁለት እጆቹ ግራብ እንደማድረግ እንደ ቡድን ይህንን ማድረግ አልቻለም። ይሄ የሚፈጥረው ቁጭት አለ። ሌሎች የካፕ ውድድሮች በጊዜ ነው አርሰናል የተሰናበተው እና እንደዚህ ባለው አጋጣሚ ለማሸነፍ ካልተቆጩ እንግዲህ ምንም ሊያስቆጭ የሚችል ነገር መቆጨት በስሜት ስለዚህ ያንን ስሜት በደንብ እንደው አሰልጣኙ በደንብ ማጋባት ይችላል ብዬ አስባለሁ። የጨዋታው ክብደት በራሱ ግን የኔ ጥያቄ ሪአክት ከማድረግ አንጻር ውጤቱ ደጋፊንም ያስቆጭቷል፣ ተጫዋቾቹም መቆጨታቸው አይቀርም። ግን ያንን ቁጭት ምክንያት በማድረግ ደግሞ ሪአክት ማድረግ ነው፣ በእልህ መነሳት ነው፣ ለሞቲቬሽን አንድ ምክንያት ሆኖ እንዲመጣ ማድረግ ነው። አሁን የቦርንመዝ ጨዋታ አርሰናል ሲጀምር በፍጹም የበላይነቱ የመጀመሪያው ግማሽ ያጠናቀቅ በጥሩ ብቃት በጥሩ ቅንጅት እየመራ ነው ያጠናቀቀው። ሁለተኛው ግማሽ ግን ሰዓት በገፋ ቁጥር ፐርፎርማንስ እየወረደ እምነት እየወረደ መጣ። አሁን ይሄን የቦርንመዝን ጨዋታ ሽንፈት ባህሪ ካየኸው ስለ ቀጣዩ የፓሪስ ጨዋታ ሚኬል አርቴታ ባይናገር ነው የሚገርመው። ሊያሳስበው ይገባል። እንዴት ነው የያዝነውን ውጤት ማስጠበቅ ያልቻልነው በሚልና የበለጠ ከታክቲክ ከቴክኒክ ከመሳሰሉት ጉዳዮች በላይ አሁን አርሰናል የሆነ ሜንታል ሃርድል የሆነ አጥር ጋር የተጋፈጠ ይመስላልና ጥያቄ እኔ ይሄንን ቁጭት ሪአክት ሊያደርጉበት ይችላሉ ወይ ተጫዋቾቹ? መሆን የለበትም ብለው አስደናቂ ፐርፎርማንስ ሊያሳዩን ይችላሉ ወይ በፓሪስ? ከጨዋታው ከበርንመዙ ጨዋታ በኋላ ኦዴጋርድም በተወሰነ መልኩ አንስቶት ነበር። በጣም መናደድ አለብን መበሳጨት አለብን እና ወደ ቀጣዩ ጨዋታም በዚህ ስሜት በንዴቱ ስሜት መሄድ አለብን የሚመስል አይነት አስተያየት ሰጥቶ ነበር። ነገር ግን ሁሌ ከባዱ ነገር መበሳጨት፣ አንተ እንዳልከው መበሳጨት አንድ ነገር ነው፣ መቆጨት አንድ ነገር ነው። ግን በዛ ተነስተ ፐርፎርም ማድረግ ሌላ ነገር ነው። ነገር ግን ለአርቴታ ዋናው ሜሴጅ የሚመስለኝ ዋናው ለተጫዋቾች ሊነግራቸው የሚገባው መልእክት የሚመስለኝ የቻምፒየንስ ሊግ ፍጻሜ የማይደርስ ከሆነ ይሄ ቡድን ያለፉት 2 የውድድር ዘመናት ውድቀት ዋና ምልክት ነው። ስለዚህ ሜሴጁ የሚሆነው ያለፉት 2 ዓመታትን ህመም የምትታከሙት፣ ያለፉት 2 ዓመታትን ውድቀት የምትካሱት የምትነሱት በዚህ የቻምፒየንስ ሊግ ፋይናል ግማሽ ፍጻሜ ጨዋታ ነው። ይሄ መልእክት ይመስለኛል አሁን ትልቁ የሚሆነው ማነሳሳት የሚችለው። ምክንያቱም የአርሰናል ቀደም ስለ ፕሮጀክት አንስቶ ነበር አዩ የአርሰናል ያለፉት 2 የውድድር ዘመናት፣ አንደኛው የውድድር ዘመን አንገት ለአንገት ተናከ ከሲቲ ጋር ተፋልመ ዋንጫ ማጣት ነው። አሁን ደግሞ ለዋንጫ ሲጠበቅ በክረምት ላይ በሰራቸው 1-2 ስህተቶች እንደፈለገ ሳይሆን ጉዳቶቹ ተደምረው እንደ ሰበብ እንኳን እናርጋቸው ካለን ጉዳቶቹ ተደምረው እንደፈለገ ሳይሆን ነው እዚህ የደረሰው እና አርቴታ መልበሻ ክፍል ውስጥ ሆኖ ለተጫዋቾቹ ሊነግራቸው የሚችለው ነገር መቼም እንደ ጋርዲዮላ የግላዲያተር ቪዲዮ ሊያሳያቸው አይችልም። ታመናል፣ አሁን ቆስለናል፣ ልንታከምበት የምንችለው ትልቁ ጨዋታ ፓርክ ደ ፕሪንስ ላይ የምናደርገው ጨዋታ ነው። ስለዚህ ይሄኛው ጨዋታ ከፍጻሜ በፊት ያለው ሌላ ትልቁ ፍጻሜ ጨዋታችን ነው። ጨዋታውን ከ1-0 ይልቅ 0-0 እንደሆነ አድርጎ ማሰብና መጀመርም የሚገባው ነው። ምክንያቱም ይህን ጨዋታ ማሸነፍ ማለት ታሪክ መስራት ማለት ነው። ስለዚህ በቃ ይሄ መልእክቱ ሁሉ የዚህ ውድድር ዘመን መልእክት አይመስለኝም፣ የ2 የውድድር ዘመናት መልእክት ነው። በቃ ቡድኑ ሲዘጋጅ የቆየው በተለይ ባለፈው የውድድር ዘመን ሊጉን ካጣ በኋላ ሲዘጋጅ የቆየው ለእንደዚህ አይነት ሙቭመንቶች ነው፣ ለእንደዚህ አይነት ታሪክ የመስሪያ ጊዜያት ነው እና አይ ቲንክ
ደግሞ መልእክት በማስተላለፍ በኩል አርሰናል እና ማነው አርቴታ ችግር ያለበት አይመስለኝም። ስለዚህ ብዙ ቴክኒኮችንም ይጠቀማል አይደለ? በዛ በኔትፍሊክስ ዶክመንተሪ ላይ እንዳየ ነው። አንዳንዱ ማይመስል ይመስላል እንደውም ለእኛ ለእኛ ሩቅ ነው። ምን ይሰራል ምንድነው ዲያግራም ምናምን እየሰራ ግን ይሄ መቼም በላቁ ባለሙያዎች ምክር ባያገኝ ይሄንን ያደርጋል ብዬ አላስብም። እንደው ዝም ብሎ ጊዜ የምታባክንበት ስራ አይደለም። አዩ የአርሰናልን የሰሞኑን ሽንፈት ካነሳን የፔዥንን መሸነፍ ማንሳት አለብን። ፓሪስ ሳን ጀርመን አሸንፎ አልመጣም። እርግጥ ተጫዋቾቹን በርከታ ያሉትን አሳርፎ ነው የመጣው። ግን ከዛም በተጨማሪ ደግሞ የኦስማን ዴምቤሌ ጉዳት ጉዳይ ፔዥን ብዙ ያጎድለዋል የሚል ሐሳብ አለ። በዚህ ትስማማለህ? እና የሰሞኑም በሊጉ ላይ ያለው ምንም እንኳን ዋንጫውን የማያሳጣውም በጨዋታዎች ላይ መሸነፍስ እንደዚህ አይነት ኢፌክት ሊያመጣ ይችላሉ? በጣም ትልቅ ለውጥ አለው ብዬ ነው ማምነው። የኦስማን ዴምቤሌ መኖር ያለመኖር ጉዳይ አንደኛ በጣም ጥሩ ፎርም ላይ ያለ ተጫዋች ነው። ስለዚህ ጥሩ ፎርም ላይ ያለ ተጫዋች ተጋጣሚዎቹ ላይ ፍርሃት፣ የቡድን አጋሮቹ ላይ ደግሞ የመታመን ስሜት ይፈጥራል። ምንም ጥርጥር የለው። ጎሎች እያስቆጠረ ነው፣ አሲስት እያደረገ ነው ምናምን። ከዛ በላይ ግን በምን አይነት ባህሪ ነው ዶሚኔት ያደረገው ጎሎች የሚያስቆጥረው አሲስት የሚያደርገው ምናምን ነገር የሚለውን ነገር ስታይ ነው የዴምቤሌ መኖር አለመኖር ትርጉሙ የሚተልቀው። ያው እንደምናውቀው ባለ ሁለት እግር ተጫዋች ነው። የሆነ ጊዜ ቀኝ ነህ ግራ ሲባል ግራና ቀኙን እንኳን መለየት የሚከብዱ አይነት ነበር እና ይሄ በራሱ የሚፈጥረው ኮንፊውዥን አለ። ከዛ ደግሞ በኤንሪክ የተሰጠው ሚና በጣም የሚዋልል ባህሪ ነው ያለው እና ፊክስድ አይደለም የሆነ ቦታ ላይ። ስለዚህ እንደሆነ አንድ ስቴቲክ አጥቂ የሆነ ቦታ ላይ ተቸክሎ አይጫወትም። ለተከላካዮች ማርክ ለማድረግ የሚያስቸግረው ለዚህ ነው። ኦስማን ዴምቤሌ ጎሉ እንኳን ሲቆጠር እንዴት ሩጫውን ከጥልቅ እንደጀመረው እንዴት ባለ መንገድ ተገንብቶ እንደመጣ ልክ ነው። ደንበኛ የቲም ጎል ነው። ግን ደግሞ የኦስማን ዴምቤሌ ሩጫ የተጀመረበትን ቦታ ስታየው ማርክ ለማድረግ ምን ያክል አስቸጋሪ እንደሆነ ታያለህ እና ተከላካዮች የሆነ አይነት ኮንፊውዥን ውስጥ ግራ መጋባት ውስጥ እንዲገቡ ያደርጋል። አሁን እንግዲህ ኦስማን ዴምቤሌ የማይኖር ከሆነ አርሰናል ፌስ የሚያደርገው ምናልባት እንደ ራሞስ አይነት አጥቂ ቢሆን ብለህ ስታስብ ማርክ ለማድረግ እንደ ዴምቤሌ አይነት አበሳ ውስጥ አትገባ። ምናልባት ሌላኛው ቴክኒካሊ የተሻለ እንደው እዚህ ቦታ ላይ እንጠቀመው የሚሉት አማራጭ እንደው ባርኮላ እንኳን ቢሆን እዚህ ቦታ ላይ ብዙ የመጫወት ልምድ እንኳን ባይኖረው ባርኮላም በዚህ ልክ ነገሮችን ሊቀይር አይችልም። ስለዚህ የኦስማን ዴምቤሌ መኖር አለመኖር አጠቃላይ የፓሪስ ሳን ዠርማን አጫዋወትን ከመቃኘት አንጻር በጣም ትልቅ ድርሻ ይኖረዋል። የአርሰናልንም መከላከል የበለጠ ቀላል ያደርገዋል ብዬ ነው የማስበው። ምንም እንኳ ሁለቱ የመስመር ተጫዋቾች በራሳቸው ችግር የሚፈጥሩ ቢሆንም ግን ደግሞ የዚህኛው ኮንቬንሽናል ያልሆነ ባህሪ በጣም ብዙ ግራ መጋባቶች ፈጥሯል። አሁን የማድሪዱ ጨዋታ ላይ ሚኬል ሜሪኖ ተመሳሳይ ግራ መጋባት የማድሪድ ተጫዋቾች ላይ መፍጠር ችሎ ነበረ። ምክንያቱም ያው የአደጋ ጊዜ አጥቂ ነው እና የሚጀምርበትና የሆነ ሰዓት የሚገኝበት ቦታ በተለይ ደግሞ ዘግይቶ ሳጥን ውስጥ ሲደርስ እንደዚ አይነት ጎሎች እንዲያስቆጥር እድል እንዲፈጥር ምናምን እድል ሰጥቶታል እና ማርክ ላድርገው ልውጣ እንትን ልበል ለተጫዋቾች ለተከላካዮች በጣም ትልቅ ኮንፊውዥን ነው እና የዴምቤሌ አለመኖር አንድ ለአንድ ሆኖ እንደመጀመር ነው። እንደ ዴምቤሌ አይነት ሶስቱም ተጫዋቾች መንሱሬ ዴምቤሌም ባርኮላ እና ራሞስ እጅግ በጣም የተለያዩ ናቸው። አንዱ ምናልባት ለመከላከል ይቀል ይሆናል የራሞስ መግባት ለነሳሊባ አይነት በቃ አብሯቸው ይቆያል እዛ። ስለዚህ ማርክ ለማድረግ ይቀል ይሆናል። የባርኮላ ላይ ትንሽ ልዩነት የሚኖረው እርግጥ ነው ባርኮላ ዲፕ ላይ መጣ ይችላል። በጥልቀት ተመልሶ እንደ ሐሰተኛ 9 ቁጥር ዴምቤሌ እንደሚያደርገው ለማድረግ ሊቸገር ይችላል። ነገር ግን እዛው መስመር ላይ ግን ከነ ዱዌ ጋር መስመሩ ላይ ሊቀያየር ይችላል። ስለዚህ ዱዌ ወደ መሃል ሲገባ ባርኮላ ወደ ቀኝ ወደ ግራ ይወጣል። ክቫራትስኬሊያ እሱም ሲሄድ በዛም እሱም ወደ መሃል ይገባል። እንደውም በተወሰነ መልኩ የሊቨርፑል ጨዋታው ላይ የመጀመሪያው ጨዋታ ላይ ዴምቤሌ ጥልቀት ከመምጣት ይልቅ ሶስቱ ሲቀያየሩ ነበር። አንዱ በግራ አንዱ በቀኝ አንዱ በመሃል እያለ ማለት ነው እና ሶስት የተለያየ ባህሪ ያላቸው ተጫዋቾች ለኤንሪኬ እንደ አማራጭ በላይ ማጥቃት በቃ ብዙ መንሱር ይሄ መከላከያ ጦር ምናምን ስለሚወድ ብዙ አይነት የመሳሪያ አይነት ጥልቀቱ ማለት ነው። የፊት መስመሩ የስብስቡ ጥልቀት ራሱ
የዴምቤሌን አለመኖር ሊሸፍን የሚችልበት ግን ይሄ በባህሪው ለየት ያለ ተጫዋች ነው እና በጣም ጥሩ ፎርም ላይ ያለው በፐርፎርማንስ በተለይ 2025 ከገባ በኋላ ሌላ አይነቱን ዴምቤሌ ነው ስናይ ነበር። መቼም በፈረንሳይ ብሔራዊ ቡድን ደጋፊነት እኔ ስንቴ ሲያቃጥለኝ ቆይቷል ብዙ አክሽኖች ላይ ወሳኝ የሆኑ ጨዋታዎች ላይ። አሁን ግን በፒኤስጂ ሌላ አይነት ዴምቤሌ ነው ማየው። እያንዳንዱ ውሳኔው ከዛኛው ይለያል። ከብሔራዊ ቡድኑ ቶርናመንት ላይ ከሚያሳያቸው ድክመቶች ምናልባት እዚህ ላይ በተጫዋቾች ባህሪ ምክንያት ብዙ ጊዜ ብዙ ሰዎች ሲሉ ስለምሰማ 4-3-3 አይደል እንደሚጫወተው ይባላል። ግን የተጫዋቾች ባህሪ በጣም ወሳኝ ነው። ሁሉም 4-3-3ቶች አንድ አይነት አይደሉም። ምክንያቱም የተጫዋቾች ባህሪ እጅግ የቡድኑን አጫወት መንገድ ፎርሜሽን እና ጌም ሞዴል ልዩነት እንዳላቸው መረዳት ያስፈልጋል። ማንን ነው ከማጋ ኮምባይን ያረከው? አሁን የአንቶኒዮ ኮንቴን 3-5-2 ወስደ ከኢንዛጊ 3-5-2 ጋር በፍጹም አንድ ልታረጓት። የኛው በጣም ፍሉይድ ነው፣ ያኛው በጣም ኮንሰርቫቲቭ። ጌም ሞዴሎችና ታክቲካል አቀራረቦች ያንን ሀሳብ እንዴት ነው የሚተገበረው? መነሻ እኮ ነው ፎርሜሽን። አሁንማ በዚህ ዘመን እኮ የፎርሜሽን ጉዳይ መልክ እያጣ መጥቷል። የተጫዋቾች መነሻ ቦታ ነው ትላለህ። አዎ እንደ ነገሩ ይደረጋል። ግን አንዳንድ ጊዜ በቃ ከጨዋታ በፊት እንደውም ታክቲካል ላይን አፑ ላይ ይሄ ግራፊክሱ ላይ ባይወጣስ ትላለህ አይደለ እንዴ? ሌዊስ ስኬሊ ነው በዚሁ ጨዋታ እንኳን በዚሁ በምናወራበት ፊክስቸር ግራ መስመር ተከላካይ ሆኖ ነው እንደ ቀድሞ ፉልባኮች አለ የሚጫወተው። ውስጥ ይገባል፣ ብዙ ጊዜ ውስጥ ሲገባ ታየዋለህ እና የለም እዛ ጋር ሲፈልግ እንደዚህ አይነት ነገሮች አሉ። ኤኒዌይ ፎርሜሽን እና ታክቲክ፣ ፎርሜሽን እና የጨዋታ ሞዴል፣ ፎርሜሽን እና የጨዋታ ሐሳብ በአጠቃላይ አተገባበር ልዩነት እንዳላቸው ማስገንዘብ ጥሩ ነው። እሺ የኦስማን ዴምቤሌ ካልተሰለፈ የሚል ነገር ነበር አሁን ያነሳሁት። ግን ደግሞ ፕሮባብል ላይን አፕ ላይ አሁንም እያስገቡት ነው ሊሰለፍ እንደሚችል። ከእሑድ ዕለት ጀምሮ እነ ሶፉትም እነ ሌኪፕም ኢት ኢዝ ኖት ኢምፖሲብል ሲሉ ነበር። ሊመጣ ይችላል። ማይነር ነው ብሏል ኤንሪኬ በራሱ ማይነር ነው ጉዳቱ ሲል ነበር። ሌሎች ተጫዋቾችን እንዳሳረፈው እሱም አርፎ ሊሆን ይችላል። የመሰለፍ እድሉ በጣም ሰፊ ነው። እሺ ቆይ ተጫዋቾችን ማሳረፍ ረዘም ላለ ጊዜ ይመከር አይደለም። እንደምታውቁት በዚህ ከፍ ባለ በጣም ባነሰ የቀናት ልዩነት ማጫወት ጥሩ ያልሆነውን ያህል ረዘም ያሉ ደግሞ የእረፍት ቀናትን ማግኘታቸው ደግሞ ጥሩ አይደለም በጨዋታ ውስጥ። ለዚህ ነው ይረፍ ከተባለ አንድ 10-20 ደቂቃ ሲጫወት እናየዋለን። የሪትም ጉዳይ ይነሳል። ፔዤ ግን በሳምንቱ መጨረሻ ላይ ያደረገው ከዚህ የተለየ ነው። በርከት ያሉ ተጫዋቾች አልነበሩም። ጭራሽ እረፍት ሰጥቷቸዋል። ከስብስቡ ከስትራስቡርግ ጋር በነበረው 2-1 በተሸነፈበት ጨዋታ እረፍት ሁሉ ሰጥቷቸዋል። እና ይሄ ነገር ተጽዕኖ አይኖረውም ወይ? ኦኬ አርፈው ሲመጡ የበለጠ ፍሬሽ ሆኖ ሊመጡ ይችላሉ። ግን ያንን አሁን ያልነውን ነገር አያሳጣው። እንግዲህ የስፖርት ሳይንስ በጣም ብዙ የተለያዩና የተወሳሰቡ ነገሮች አሉት። አሁን የአካል ብቃት አሰልጣኞች ይዟቸው የሚመጧቸው ነገሮች በጣም የተለያዩ ናቸው። ለምሳሌ አሁን ዘንድሮ የሊቨርፑል አሰልጣኝ አርኔ ስሎት ተጫዋቾቻችንን ከጉዳት የጠበቅነው ማሳረፍ አይደለም ነው የሚሉት። ተጫዋቾቹ የበለጠ እየጠነከሩ የሚመጡት ብዙ በተጫወቱ ቁጥር ነው የሚል እምነት ነው ያላቸው። እና ደግሞ ሊቨርፑልንም ውጤታማ ያደረገው ተጫዋቾቹን ከጉዳት መጠበቁ ነው። ዋነኛ ተጫዋቾቹ ለረዥም ጊዜ ከሜዳ በጉዳት ስላራቁ ማለት ነው። እና ለአንዳንዶቹ ደግሞ እንደዚህ ካለ የወሳኝ ጨዋታ በፊት መጠነኛ እረፍት መስጠት በጣም አስፈላጊ ነው። እና እንደ ፓሪስ ሳን ዠርመን ለ10 ተጫዋቾች እረፍት መስጠታቸውን የአርሰናል ደግሞ አብዛኞቹ ተጫዋቾች ከመጫወታቸው አንጻር ስታይ እንዳልከው አይነት ጥያቄ ማስነሳቱ አይቀርም። ግን ደግሞ በጣም ከባድ ነው። አሁን አርሰናል እንደ ቡድን ምንም የካፕ ጨዋታዎች አልነበሩበትም። አብዛኞቹ ቡድኖች የሚጠቀሙት በጣም ጠባብ ስብስብ ነው። 13 እና 14 ተጫዋቾች ናቸው በሙሉ የውድድር ዘመን ርዝማኔ አብዛኞቹ ትልቅ ክለቦች ሲጫወቱ የምናያቸው። ከዚህ አንጻር እንደው ተጫዋቾቹ ለተለየ ድካም የሚዳርግ ነገር የለም። ግን ደግሞ ካለፈ የውድድር ዘመን ጀምሮ በመጣ ድካም ምክንያት ዘንድሮ ሲዝለፈለፉ ደግሞ ያየናቸው ተጫዋቾች አሉ። አሁን ማድሪድ ውስጥ ይህንን ነገር ተመልክተናል። እና እንደዚህ ያለው ነገር ሲኖር ፓሪስ ሳን ዠርመን ቤት ውስጥ የተደረገው አይነት ተጫዋቾች የማሳረፍ ነገር ስሜት ሊሰጥ ይችላል እንደው የዚህን ያክል ድካሙ ካለ። አለበለዚያ ግን ከወሳኙ ጨዋታ ፊት ሙሉ በሙሉ ተጫዋቾች አለመጠቀም የሚለው ነገር በራሱ ባክፋየር የሚያደርግ ይመስለኛል። እንደወረደ ስታየው ማሳረፍ ይመስላል፣ ግን እንዲህ አይነት ችግር ሊያመጣ ይችላል። የሪትም ችግር ያመጣል። እና ደግሞ አንዳንድ ተጫዋቾች ሁሌ መጫወት አለባቸው።
ሁሌ ካልተጫወቱ እንደ ብሩኖ አይነት ተጫዋት ሁሌ መጫወት ይፈልጋል፣ ምክንያቱም ሪትሙን ማጣት አይፈልግም። አሁን ራይስም ተመሳሳይ ነው። በበቀደሙ ጨዋታ ለመሰለፉ ራሱ ለዩናይትድ በብሬንትፎርድ ሲሸነፍ የሚያበሳጨው አይነት ተጫዋች ሁሌ መጫወት ይፈልጋል፣ ምክንያቱም ከሪትም ጋር ከኳስ ጋር መነካካትን የሚፈልጉ ተጫዋቾች አሉ። አንድ ማስበው ነገር በቀደሙ ጨዋታ በኋላ ኤንሪኬ ተጠይቆ ነበረ። አርቴታ እኮ ብዙ ተጫዋቾችን ነው ያጫወተው፣ እንዴት አንተ አሳረፍክ ሲሉት ሚስተር ሚኬል የራሱ አጫወት መንገድ አለው፣ እኔ የራሴ መንገድ አለኝ፣ ሁለታችንም ትክክል ልንሆን እንችላለን አይነት የሚመስል አስተያየት ሰጥቷል አይደለ? አሁን የተጫዋቾቹ ያሉበት የአካል ብቃት ደረጃ ይወስነዋል። እውነቱን ለመናገር ቀይ ዞን ውስጥ ገብተው የነበሩ ተጫዋቾች ካሉ ማሳረፍ ግዴታ ነው። ምንም መጫወት የለባቸውም። አንዳንዶች 30 ደቂቃ ብቻ ሊጫወቱ ይችላሉ። አንዳንዶቹ ቢሃይንድ ክሎዝ ዶር ጨዋታ ሊኖር ይችላል። አሁን በዚህ ሳምንት መቼም ሙሉ ለሙሉ አንድ ሳምንት ሙሉ ሳይጫወቱ የቆዩ አይመስለኝም። ስለዚህ ቢሃይንድ ክሎዝ ዶር በጣም የ11 ለ11 ኃይለኛ ፍልሚያ አድርገው ሊሆን ይችላል። ስለዚህ ሜንቴን ማድረግ አለባቸው የፊዚካል ሌቭላቸውን። ከስትራስቡርግ ጋር በነበረው ጨዋታ ላይ እኮ ፎርሜሽኑን ሁሉ ቀይሯል ቡድኑ። በ3-4-3 ነው የተጫወተው። ትራዲሽናል ፉልባኮች በሉዊስ ኤንሪኬ ቡድን ውስጥ ያላቸው ሚና ታውቃላችሁ። እነዛ ተጫዋቾች እንኳን የሉም። በባክስሪን የጀመረው ኔቬስን ቀኝ ላይ አውጥቶ ነው ያጫወተው። በኋላ ተቀይረው ገብተዋል። እነ ሩይዝ ለዱዌ ተቀይረው ገብተዋል። ባርኮላ ጀምሯል ጨዋታውን፣ ራሞስ ጀምሯል። ግን እነ ዛይር ኤምሪ ናቸው፣ እነ ካንግኢን እነሱ ናቸው ጨዋታውን። እርግጥ ተሸንፏል 2-1፣ ግን ሌላ ነገር እየሞከረ ያለም ይመስላል። በዚህ ባለቀ ሲዝን ማጠናቀቂያ ላይ ሉዊስ ኤንሪኬ ምናልባት አርሰናል ላይ ከዚህ የጨዋታ አቀራረብ አንጻር ያሰበው ነገር ሊኖር ይችላል። አዩ አሁን ካልኩት ለምንድን ነው ከስትራስቡርግ ጋር እንደዚህ አደረገ ብለን ማን ነው ለምን ይሄን አደረገ ብዬ በጠይቅህ ምን ትለኛለህ? እንግዲህ አሁን ከእንደዚህ አይነት ወሳኝ ጨዋታ በፊት መቼስ እያሸነፈለት የመጣውን ነገር ሙሉ በሙሉ ይቀይረዋል ብዬ አላስብም። ግን ደግሞ ተጋጣሚ ግምቱን እንዲቀጥል ማድረግ አንደኛው አማራጭ ይሄ ነው እና በመሰረታዊነት ለምሳሌ ይሄ ፓሪስ ሰን ዠርማን ባለፈው የውድድር ዘመን የሻምፒየንስ ሊግ ጉዞ ላይ ስታየው አሁን እንደዚህ በቢልድ አፕ የተዋጣለት ቡድን ከመሆኑ አስቀድሞ ቢልድ ለማድረግ ሲሞክር የሚቸገር ብዙ ስህተቶች የሚሰራ እየተነጠቀ ጎሎች የሚቆጠሩበት ቡድን ነበር። በሂደት እየተገነባ እዚህ ፐርፌክሽን ላይ ደርሷል። እንደዚህ ያለውን ነገር ለምሳሌ በባክስሪ መጫወት ምናምን ነገር ከተባለ እና ለሚቀጥለው የውድድር ዘመን የሚያስበው ከሆነ ኦልራይት በሂደት እንደው ጨዋታዎች ላይ ሞከር ይሆናል። ግን ከወሳኙ የአርሰናል ጨዋታ በፊት እንደው የሆነ አይነት ግርታ ለመፍጠር ካልሆነ በስተቀረ የአርሰናል ሰዎች እንዲገምቱ ከማድረግ አንጻር ካልሆነ በስተቀረ መሰረታዊ መነካካት ይኖረዋል ብዬ አላስብም። አዩ በካናል ፕላስ ቴሌቪዥን የፈረንሳይ ሊግ በኮሜንታተርነትም 3 ዓመት በላይ አይደል ሰርቷልና ፔዥን ሲከታተል ቆይቷል። በእንደዚህ አይነት በቻምፒየንስ ሊግ አይነት ትልልቅ ግጥሚያዎች ላይ ብቻ ሳይሆን በፈረንሳይ ሊግ አነስተኛ ተጋጣሚዎች ጋር ሳይቀር የቡድኑ ወቅታዊ ሁኔታ በጥልቀት ሲከታተል ስለነበረ የበለጠ በዚህ በኩል የሆነ ጥቆማ ይሰጠናል ብዬ ነው ይሄንን ጥያቄ ያነሳሁት። ግርማቸው የፓርቴ ጉዳይን እስቲ እናንሳ። የሁሉም የአርሰናል ደጋፊዎች ጥያቄ ስጋትም የነበረው ስጋቱም ደግሞ እውን የሆነም ይመስላል። በመጀመሪያው ጨዋታ ላይ ቶማስ ፓርቴ አልነበረም። በገዛችሁ ሁሉም ማይስማማ የለም። የሞኝ ስህተት ተሳስቶ በገዛጁ ያ ደግሞ አርሰናልን እጅጉን የጎዳ ይመስላል። የመጀመሪያው ጨዋታ ላይ የፓርቴ አለመኖር አርሰናል ምን ያህል ጎድቶት ነበረ በሚለው ከአንተ ማብራሪያ እፈልጋለሁ። ከአርሰናል 3 አማካዮች ጋር የፓሪስ ሰን ዠርማን 3 አማካዮች ድንቅ 3 አማካዮች አሉት ፔዥን፣ ግን ደግሞ ሲሟሉም የአርሰናል 3 አማካዮችም አስደናቂዎች ናቸው፣ ፓርቴ፣ ኦዴጋርድ፣ ራይስ። እስቲ እነዚህ እናነጻጽርና ከፓርቴ አለመኖር ከፈጠረው ቀዳዳ እንነሳና ይሄንን አብረህ መልስ። የፓርቴ አለመኖር በራሱ አማካይ ክፍሉ ላይ የፈጠረው ተጽዕኖ አለ አይደለ? ለምሳሌ ዲያጎናል ኳሶች እንላለን ወይ ዱዌሎችን ማሸነፍ እንላለን። አቬሌብል ሆኖ ኳስ ቶሎ መቀበል ልንል እንችላለን ከተከላካይ መስመሩ። ለእኔ ግን ከሱ በላይ የፈጠረው ኖኮን ኢፌክት አለ አይደለ? ለምሳሌ ሞሬኖን ከዛች ከማድሪድ ላይ ታምር ከሰራባት ቦታ አምጥቶ አማካይ አደረገው። ትሮሳርድን ቋሚ እንዲያደርግ አደረገ። የፈጠረው ይሄ
ቼይን ራሱ ራይስም ከ8 ወደ 6 አመጣ። እሱ የበለጠ ይጎዳው ይመስለኛል ቲሙን። ምክንያቱም ባለፉት ሳምንታት ቲሙ ሲጫወተ የነበረው ሞሪኖ የፊት መስመር አጥቂ ነው። ራይስ 8 ቁጥር ነው። በጣም ድሪብል የሚያደርግ አንዳንዴ ወደ ሌፍት ባክ አካባቢ ወጥቶ የተጋጣሚን ፕሬሲንግ ከጥቅም ውጭ የሚያደርግ በቦታ አቋቋም ብቻ አይነት ተጫዋች ነው ነበር እና ይሄን የለመደ አጨዋወት ነው ፓርቴ በዛ የማይረባ ስህተቱ ምክንያት ጉድ የሰራው ቲሙ። አሁን ኖኮን ኢፌክቱ ደግሞ ምን ይዞ መጣ? ለእኔ ራያ ላይ ጭምር ነው ተጽዕኖ የነበረው። የራያን ኳስ ሎንግ ቦሎች ካያችሁ የዛ ጨዋታ ሁሉም ዲያጎናል ነበሩ፣ ወይ ወደ ሳካ በቀይ መስመር በኩል ወይ ወደ ማርቲኔሊ በግራ መስመር በኩል ሁሉም ዲያጎናል ነበሩ። ይሄ ደግሞ አርሰናል ሁለተኛ ኳስ እንዳያሸንፍ እንኳን አድርጎት ነበር። አሁን ለምሳሌ ፓርቴ ኖሮ ሞሬኖ የፊት መስመር ላይ ቢሆን ፕሬስ ሲደረግ ቀጥታ ይመታል። ኦዴጋርድ ይኖራል፣ ራይስ አጠገቡ ይኖራል፣ ወደፊት ትንሽ አርሰናል ይሄዳል። በዚህ የተነሳ ሁለተኛ ኳስ እንኳን ሊያሸንፉ የሚችሉበትን እድል ነው ያሳጣው የነበረው ቲሙና ለእኔ በራሱ አለመኖር እዛ ቦታ ላይ አለመገኘቱ ሳይሆን ቡድኑን ሙሉ ለሙሉ እንዲዞር ነው ያደረገው እና እሱ የበለጠ ጉዳት የነበረው ይመስለኛል። በዚህኛው ጨዋታ የእሱ መምጣት የሚፈጥረው ልዩነት ምንድን ነው? አንደኛ ሞሬኖ እዛ ቦታ ላይ እንደ ሐሰተኛ 9 ቁጥር ሆኖ ይኖራል። ይሄ ደግሞ በተለይ አርሰናል ኳስ በሚቆጣጠርበት ጊዜ 4-3 የበላይ እንዲሆን ያደርገዋል። ምክንያቱም ያው እንደምናውቀው ፓሪስ ሰን ጀርመን ወደ መሀል ተጠግቶ ነው የሚከላከለው። ወደ መሀል ተጠግቶ የሚከላከልበት ጊዜ ላይ 3 አማካዮች አሉ። ፊዚካሊ አርሰናል አማካዮች የበለጠ ይበልጧቸዋል። ምንም አይ ቲንክ አንድ ላይ እንደሚገናኙም አይመስለኝም አይደለም። ራይስም ፓርቴም ኦዴጋርድም በተለይ ከኳስ ውጭ በጣም ጥሩ ነው። ስለዚህ 4-3 አለ። ከዚህ በተጨማሪ ደግሞ ራይስ በጣም ድሪብል የሚያደርግበትን እድል ይሰጠዋል። አንድ ለአንድ መሀል ላይ ማርክ የሚደረግን ቡድን አንዱ የምታፈርስበት መንገድ አሁን ብዙ ድሪብል የሚያደርጉ አማካዮች ድሪብል የሚያደርጉ ወደ ውስጥ የሚገቡ ፉልባኮች የተፈጠሩ አይደለ? አንድ ለአንድ የሚያያዝን ይሄ ማርክ የሚደረግን ነገር ለማጥፋት ነው። ስለዚህ እሱን ይፈጥርለታል እና አይ ቲንክ የአማካይ ክፍሉን የበላይነት ይዞ ለመምጣት የሚችል ይመስለኛል የፓርቴ መኖር። ምክንያቱም ቡድኑ ወደ ነበረው ከዛ ፊት ወደ ነበረው በማድሪድ በነበረው ቅርጽ ስለሚመለስ። ቆይ የመጀመሪያውን ጥያቄ መልሰህልኛል አብራርተህ። ሁለተኛውን ጥያቄ አማካይ ክፍሉ ሶስቱን ተጫዋቾች በሁለቱም በኩል ማነጻጸሩን ያዝል አድርገውና ወደ አዩ ይሄንኑ ጥያቄ ላቅርብለት። የፓርቴ መኖር አለመኖር በማይካድ ሁኔታ አርሰናል ጎድቶታል። አለመኖሩ መኖሩ ደግሞ መልሶ ደግሞ ያንን ኮንትሮል ሊያመጣለት ይችላል የሚል እምነት አለና ከፓርቴ ጋር ፓርክ ደ ፕረንስ ላይ አርሰናል ያንን በፊት የነበረውን ብቃቱን መልሶ ሊያመጣ ይችላል ወይ? ስለ ሚድፊልድ ነው ማወራል እና ደግሞ ምን ያህልስ ጎድቶታል የፓርቴ አለመኖር በአንተስ እይታ? የመጀመሪያው ጨዋታ ኖ ፓርቲ ይላሉ አይደል? የእውነት አርሰናል ውስጥ የማይተካ ሚና ካላቸው ተጫዋቾች አንደኛው ቶማስ ፓርቴ ነው። በጣም አንደርሬትድ ነው። ወደ አርሰናል ሲመጣ እንዳለመታደል ሆኖ ብዙ ጉዳቶች ገጥመውታል። ከዛ በተረፈ ግን አሁን ስለሁሉም ወይ ደግሞ በጣም ለየት ያሉ ናቸው ብለን ስለምናወራላቸው 6 ቁጥሮች የምናወራው ነገር ሁሉ አለው ቶማስ ፓርቴ። ለምሳሌ ቅድም አሁን ቢልድ አፑ ላይ ቅድም አሁን አርሰናል ለምሳሌ ፕሬስ ሲደረግ ረዣዥም ኳሶች ይጥላል እና እነዛ ረዣዥም ኳሶች በቶማስ ፓርቴ አለመኖር ምክንያት በሜሪኖ አለመኖር ምክንያት ዱዌሎች የሚያሸንፍ ተጫዋች ምናምን ያጣሉ ስትል ነበር። የቶማስ ፓርቴን አለመኖር ለመግለጽ ትሞክር ግርማቸው። ቢልድ አፑ ላይ መጀመሪያ ቶማስ ፓርቴ ሲኖር እና ሳይኖር የአርሰናል ቢልድ አፕ በጣም የተለየ ነው። አንደኛውልህ ቶማስ ፓርቴ ለቡድኑ ፕሮግሬሽን ወደፊት መሄድ በጣም ትልቅ ድርሻ ያለው ተጫዋች ነው። ላይን ብሬኪንግ ኳሶች በራሱ መስጠት ይችላል። ከዛ ባለፈ ደግሞ አንደር ፕሬሸር ኳስ መቀበል የሚችል ጠባብ ቦታዎች ላይ ኳስ መቀበል የሚችል ይሄ እነዛ የጫና ሞመንቶች ላይ መረጋጋት የሚችል ተጫዋች ነው እና ከምንም በላይ ደግሞ እዛ ቦታ ላይ የሚጫወቱ ተጫዋች ሊኖራቸው የሚገባቸው ይሄ ስካን የማድረግና የአንቲሲፔሽን ኳሊቲ አለው። እንደውም ከመጀመሪያው ጨዋታ ጋር ካነሳ አስቀድሞ ያ ፓስ ለኦስማን ዴምቤሌ ሲደረግ እንደ ቶማስ ፓርቴ አይነት ተጫዋች ቢኖር ኖሮ ዴምቤሌ እንደዚህ አይነት ስፔስ ላይ ኳስ የማግኘት ሰፕላይ ላይኑን የማድረግ አቅም ነበረው። ኳሱ እዛ ጋር እንዳይደርስ የማድረግ አቅም ነበረው ከአቋቋም አንጻር እና ምንም ጥርጥር የለውም ቶማስ ፓርቴ ሲኖር የአርሰናል ፕሮግሬሽን በጣም የተሻለ ነው። ቶማስ ፓርቴ ሲኖር ተከላካዩን መጋረድ በሚገባ ይችላል። ቶማስ ፓርቴ ሲኖር የአርሰናል ቢልድ አፕ በደንብ የተሻለ መሆን ይችላል።
ሳይኖር ሲቀር እነዚህን ሁሉ ነገሮች አርሰናል ያጣቸዋል። ከዛ በኋላ የዴክላን ራይስ እነዚህ የመከላከያ መስመሮችን እያለፈ የሚሄድባቸው ኳስ የመግፋት ጥንካሬዎች አይታዩ ወደኋላ እንዲሳብ። አሁን ይሄ እንደው ግርማቸው ስታነሳው የዛን ቀን ትሮሳርድን እና ደግሞ ሜሪኖን ቦታ መለዋወጥ፣ ትሮሳርድን ወደ ቋሚ አሰላለፍ ማምጣት ምናምን የሚለው ነገር ብቻ አይደለም። በሙሉ የውድድር ዘመኑ የአርሰናል ቆይታ ከጉዳቶች ከዳኝነት ውሳኔዎች ምናምን ጋር የቶማስ ፓርቴይ መኖር የቶማስ ፓርቴይ ቦታው ላይ መሰለፍ አለመሰለፍ የአርሰናል ሲዝን ላይ በጣም ትልቅ ለውጥ ነበረው ብዬ አስባለሁ። ለምሳሌ ቤን ዋይት እና ቲምበር ሁለቱም የፊትነስ ኢሹ ነበረባቸው በዚህ ውድድር ዘመን። ስለዚህ እነዚህ ተጫዋቾች በሌሉባቸው አጋጣሚዎች ቶማስ ፓርቴይ ወደ ቀይ መስመር ሲወጣ አማካይ ላይ ሚስ ያደርጉታል። ወደ ቀይ መስመር ሲወጣ በጣም ጥሩ ተከላካይ ሊሆን ይችላል፣ ወይ ደግሞ ተከላካይ ፉልባክ ሊሆን ይችላል። ግን ደግሞ ሁለቱ ተጫዋቾች የሚያደርጉትን አንደርላፕ እና ኦቨርላፕ የማድረግ ሩጫ ታጣለህ። ስለዚህ በብዙ አጋጣሚዎች አርሰናል ለመፍጠር ሲቸገር የቀይ መስመር ተጫዋቻቸው ሳካ ቢሆን ለሳካ እነዛ ሩጫዎች ስለማያደርግለት ሳካ የከዚህ ቀደሙን እርዳታ ማጥቃት ላይ አያገኝም። ስለዚህ ቶማስ ፓርቴን ፉልባክ አድርጋ ጥሩ ተከላክለ ሊሆን ይችላል። ማጥቃቱ ላይ ግን ቶማስ ፓርቴን ፉልባክ በማድረግ ታጎላለህ፣ አማካይ ክፍልም ላይ ታጠዋለህ። እና አሁን ከዚህ ወሳኝ ጨዋታ በፊት ደግሞ ስታጣው ራይስን ሰሞኑን በጣም ተጽዕኖ እየፈጠረ ካለበት አድቫንስድ ሚና ወደኋላ መጎተት፣ ሜሪኖን እንግዲህ አሁን ዱዌል በማሸነፍ ቀዳሚው ተጫዋች ነው አርሰናል ውስጥ። ሊግ ውስጥ ብታይ ሲመጣም የዱዌል ኪንግ ነው ሲሉት ነበር። ዱዌሎችን ያሸንፋል። እነዚህ በጣም ታታሪ ተጫዋች ይህንን ያደርጋል። የኤሚሬትሱም ጨዋታ ላይ በተሰጠው ሚና በጣም ጥሩ አበርክቶ ነበረው። ግን ተጽዕኖ እየፈጠረ ከነበረበት እና ደግሞ ከማይገመተው ሚናው ፈቀቅ አድርገዋል። ስለዚህ ይሄ ሁሉ ያለ ጥርጥር የአርሰናል አጫዋት ላይ መሰረታዊ የሆነ ግን ለምንድን ነው እንደው ምናልባት ይሄ ነገር ከውይይታችን ከቻምፒየንስ ሊግ ውይይታችን ያወጣ እንደሆነ አላውቅም። አሁን ሳምንቱ መጨረሻ ላይ ከቦርንመዝ ጋር ሲጫወቱ ከኢፕስዊች ጋር ይሄ ነገር ታይቷል። ከኢፕስዊች ጋር በከፊል ቶማስ ፓርቴ በቀኝ ፉልባክ ቦታ ላይ እንዲሰለፍ አደረገውና ቀየረውና ወደዛ ሌዊስ ስኬሊን 6 ቁጥር ቦታ ላይ ያመጣው። የመጨረሻዎቹ ደቂቃዎች ላይ የተጫወተው የመጨረሻዎቹ አይ ቲንክ ባልሳሳት 15 ደቂቃ እንደዚህ የተጫወተው በዚህ አሰላለፍ ነው። እና አስበው ቦርንመዝን ለማሸነፍ እየተቸገረ ባለበት ሰዓት ላይ የቡድኑ ፐርፎርማንስ በወረደበት ሰዓት ላይ ፓርቴን አሁን ከምንለው ጠቃሚ ቦታው ወደ ቀኝ አምጥተህ ሌዊስ ስኬሊን እዛ ቦታ ላይ ማድረግ አልገባኝም። ለምንድን ነው ሚኬል አርቴታ ይሄንን የሚያደርገው? እንደውም የሉዊስ ስኬሊን ነገር ካነሳ እንደ ካላፊዮሪ አይነቱ ተጫዋች ፊት ቢሆንለት ኖሮ ምናልባት ሁለተኛ ምናምን ነገር አማራጭ 6 ሊሆን ይችል ነበር። 6 ሊያደርገው ቢችል ራይስን አድቫንስድ ሮል ከመስጠት አንጻር ትልቅ እገዛ ያደርግለት። ግን አሁን የኔ ጥያቄ እኮ የኔ ጥያቄ አሁን ቦርንመዝ እያሸነፈው ነው ያለው አርሰናልን በነዛ ደቂቃዎች። ግን አርቴታ ግን ያደረገው አሁን ቁልፍነቱን ይሄን ያህል የምናወራለትን ፓርቴን ቀኝ ላይ ያመጣውና ሌዊስ ስኬሊን 6 ላይ ያስቀመጠው። ይሄ ነው ያልገባኝ ነገር። አንድ መላምት አለኝ ነኝ ቤልሳ ሊድስ የመጡ ጊዜ በጣም አንድ ምርጥ ጨዋታ ነበረ ማንቸስተር ሲቲ ከሊድስ ያደረጉት ታስታውሱ ከነበረና ሊድስ በቃ እየቀጠቀጠ ነበረ ሲቲ። ከዛ ፈርናንዲኖ ገባ እና እንዴ ማንቸስተር ሲቲ ማጥቃት ባለበት ሰዓት እንዴት ተከላካይ ወደ ሜዳ ይገባል ብሎ ሁሉም ሰው ጥያቄ ያነሳ ነበር። በኋላ ከጨዋታው በኋላ ቤልሳ ምን አሉ? ፔፕ ጓርዲዮላ በጣም የምናደንቀው በዚህ ምክንያት ነው። የቡድኑን መከላከል ስቴብል ካረገ በኋላ በጣም ቡድኑ እንዲያጠቃ ማድረግ ችሏል። ምክንያቱም ፈርናንዲኖ ከገባ በኋላ ቡድኑ በቃ ኃይለኛ አጥቂ ቡድን ሆነ ከዛ በኋላ እና ነጥብ ይዞ ለመውጣትም ቻለ። አሁን በዚህኛውም ጨዋታ ያደረገው የሚመስለኝ በርንማውዝ ሌፍት ሳይዱ በጣም ጠንካራ ነው እንደምታውቁት። ኬርኬዝ እንደውም የሊጉ ምርጥ 11 ውስጥ አንዱ ሌፍት ዋናው ኬርኬዝ ነው ያለበት። ያ የግራ መስመር በጣም ጠንካራ መስመር ነው። ስለዚህ ያን ሳፕላይ የመክታት ስራ ለፓርቴ ሰጥቶ ግን ድሪብል የሚያደርግ ኳስ የሚገፋ ልክ ፓርቴ የሚሰራቸውን የተወሰኑትን ስራዎች ሊሰራ የሚችለውን ሌዊስ ስኬሊን ደግሞ አማካይ የማድረግ ነው። አይ ቲንክ ቁልፍ መሆኑን የሚያሳይ ይመስለኛል። የቀኝ ምናልባት የቀኝ ቢልዳፑንም ማሻሻል
በቦርንመዝ አርሰናል 2-1 ተሸንፎ ነው ወደ ቻምፒየንስ ሊግ ወደ ፓርክ ደ ፕሪንስ የመጣ። ወደዚሁ ጨዋታ ለመልሳችሁ። በነገራችን ላይ አዩ ወልደ ሚካኤል ባልደረባችን ዩቲዩብ ቻነል አለው ስፖርት 365 የሚል በሁለት በአማርኛም በእንግሊዘኛም የተጻፈ ከ17000 በላይ ሰብስክራይበርስ ያሉት። ያንንም ቻነል ሰብስክራይብ ብታደርጉ ጠቃሚ መረጃዎችን በየሳምንቱ ከስፖርት 365ም ማግኘት እንደምትችሉም እዚህ ጋር ልጠቁማችሁ። ዛሬ የምንወያየው ከኔ ጥያቄ መነሻነት ነው እንጂ እርሱ ደግሞ ከሚያዘጋጀው ፕሮግራም አንጻር አይደለም። ሌሎችም ፕሮግራሞች በዛ ቻነል ላይ መጠበቅ ትችላላችሁ። ይሄ ጨዋታ በቀላሉ በአንድ ሰዓት ውይይት ብቻ መገታት ያለበት አይመስለኝም። ቅድመ ጨዋታም ድህረ ጨዋታም ብዙም ያወያየን ነው። እስቲ ጨዋታውን ሊወስኑ የሚችሉ የፓርክ ደ ፕሪንሱን ጨዋታ ውጤት ሊወስኑ የሚችሉ ታክቲካዊ ጉዳዮችን እናንሳ። የቱጋ ማን የሆነ ቦታ ላይ ሊያሸንፍ ይችላል ብለን ልንጠቁም የምንችልበት ነጥብ ካለ እሱን እናንሳ። ይህንን የምጠይቃችሁ ደግሞ አማካይ ክፍሉን ማሸነፍ ጨዋታውን ማሸነፍ ነው በሚባልበት አይነት የሚታይ ጨዋታ ስለሆነ ሶስቱንም እያነጻጸራችሁልኝ የአርሰናል 3 አማካዮች ተሟልተው የፔዤ 3 አማካዮች ተሟልተው ይህንን ፍጥጥም ማየት በጣም የሚያጓጓ ይመስለኛል። ከታክቲክ ረገድስ እንዴት ይታያል? ሌሎች ቦታዎች ሳሉ ወይ ጨዋታውን ውጤት ሊቀይሩ የሚችሉ ግርማቸው? ከአማካዮቹ ንጽጽር ከተነሳን አሁን የፓርቴ ራይስ ኦዴጋርድ እና የቪቲኒያ ኔቬስ እና ሩዝ ፍልሚያ ነው። በእኔ እምነት በፊዚካል ሌቭል እንግዲህ ዱዌል በማድረግም በምንም አርሰናል ፍጹም ብልጫ እንደሚወስድ ምንም ጥርጥር የለኝም። አንዱ እሱ ነው። ሁለተኛው ነገር በፓርቴ መምጣት ምክንያት ቁመቱ የአርሰናል ወደፊት ትንሽ ይጨምራል። ምክንያቱም ሞሬኖ ወደኋላም እየመጣውን ወደፊት እየሄደ መግፋት ይችላል። ስለዚህ አማካይ ክፍሉን በተወሰነ መልኩ የፓሪስ ሰን ጀርመን የመበተን በተለይ ቨርቲካሊ የመበተን ትልቅ ሚና ይኖረዋል። ስለዚህ ይሄ አንድ ነገር ነው። በእርግጥ ነው ተለዋዋጭ ስለሆኑ በቢውልድ አፕ ጊዜ እነዚህ 3 ተጫዋቾች እነዚህን ማቆም ሊከብድ ይችላል። ነገር ግን ፊዚካሊ ማድረግ የሚችሉት ነገር ነው በፓርቴ መኖሩ ምክንያት። አንዱ እሱ ነው። ሁለተኛው በአርሰናል በመጀመሪያው ጨዋታ በኤምሬትስ የመጀመሪያው ጨዋታ አንዱ በጣም ትልቅ መሻሻል የነበረው አርሰናል የፕሬሲንግ ስትራክቸሩን ማሻሻሉ ብቻ ሳይሆን ሌዊስ ስኬሊን ወደ መሀል እንዲገባ ማድረግ ነው። ምክንያቱም በጣም ድሪብል ያደርጋል፣ በጣም ጉልበተኛ ነው፣ ደፋር ነው። በዚህ የተነሳ እሱ ወደ መሀል የገባ ሰዓት ነው የማርቲኔሊን ሙከራ የምታስታውሱ ከሆነ እሱ ድሪብል እያደረገ የወሰደው ኳስ ነው 1-1 እንዲገናኝ ያደረገው ከዶናሩማ ጋርና ማርቲኔሊ ሳተው እንጂ። ስለዚህ እሱም የሚገባ ከሆነ ወደ አማካይ ክፍሉ እርግጥ ነው ኤንሪኬ በተወሰነ መልኩ አሽራፍ ሀኪሚን ወደ ውስጥ እንዲገባ አድርገው ለመቆጣጠር ሞክሮ ነበር፣ ግን ሀኪሚ በጣም ተቸግሮ ነበር። ስለዚህ ሌላ 4ኛ አማካይ ይኖረዋል ማለት ነው አርሰናል። ስለዚህ የ4-3 አንዳንድ ጊዜ የ5-4 ዴምቤሌ የሚቀላቀላቸው አማካይ ላይ የ5-4 የቁጥር ብልጫ አማካይ ላይ ይኖራል፣ ምንም ጥርጥር የለውም። ስለዚህ አርሰናል እንዳልኩት አሁን በጣም የሚያሳስበኝ እኔ ጨዋታውን ሲጀምሩ 1-0 ነው። በእርግጥ ግን 1-0 ነው ብሎ በጣም በፍጥነት በጣም ከልክ ያለፈ እንትን አለ፣ ፍጥነት አለ ብዙ ጊዜ እና መጋለባ ችኮላ እንዳይሆን እንዳይጋልቡ ነው የሚያሳስበኝ እንጂ የሚረጋጉ ከሆነ ያድላል። በኤምሬትሱ ጨዋታ ግን ሌላው ያስተዋልኩት ትልቅ ነገር የሳካ እና ሜንዴዝ ጉዳይ ነው። አንዱ ምንድነው ሜንዴዝ በጣም ተገድቦ ነበረ በሳካ መኖሩ ምክንያት 53 ኳስ ብቻ ነው የነካው። ከራሱ በኳስ ንክኪ አማካይ ቦታውን ካየ ነው ከራሱ የመከላከል ቀጠና እንኳን መውጣት አልቻለም ነበር። በአንፊልዱ ጨዋታ ያለውን ቁጥር ሳይ ደግሞ 93 አካባቢ ኳስ ነው የነካው። አማካይ አቋቋሙ ኳስ የሚነካባቸው አማካይ ቦታ የመሃል ሜዳው አማካይ መስመር ላይ ነውና በጣም እያጠቃ ነበረ ሜንዴዝ። በኤምሬትስ ይሄን አላረገም፣ ወደኋላ በጣም ምክንያቱም ተገድቦ ነበር እና የሳካ መኖር የፈጠረው ይሄ ሳካ ወደ ውስጥም ወደ ውጭም ወደ ድሪብል ያደርጋል። ዲያጎናል ሩጫ አጭር ሩጫዎችን በማድረግ ከቀይ መስመር ተከላካዩ ጋር በደንብ መገናኘት ይችላል። በዛ መስመር ኦዴጋርድ አለ። ስለዚህ የሳካ መኖር ይዞት የሚመጣው ይሄ ሜንዴዝን የማቆም ስራ አለ ማለት ነው እና በእኔ እምነት ያንን ጎሉ ተቆጠረ እንጂ ያንን መስመር ያሸነፈው አርሰናል ነበር በዛ ጨዋታ። ሜንዴዝን እዛ እንዳያጠቃ ማድረግ እንግዲህ አስቶን ቪላ ላይ ሜንዴዝ ጎል አግብቷል፣ አሽራፍ ሀኪሚ ጎል አግብቷል። ስለዚህ እንዳያጠቃ ማድረግ ችሎ ስለነበር ማለት ነው እና አንዱ እሱ ነው። ሌላኛው በዚህ የቁጥር ብልጫ ምክንያት እንግዲህ ሁሉም ነገር እንደታሰበው የሚሄድ ከሆነ በተወሰነ መልኩ ፓሪስ ሰን ጀርመን
ያለ ኳስ ረጅም ጊዜ እንዲቆዩ ማድረግ የሚችል ይመስለኛል አርሰናል። በአስቶን ቪላው ጨዋታ ያየነው ነገር ደግሞ ያለ ኳስ ፓሪስ ሰን ጀርመን ረጅም ሰዓት በቆየ ቁጥር በጣም ምቾት የሚነሳ ቡድን ምንም አይመቻቸውም። ዴምቤሌ መነጫነጭ ይጀምራል። የተከላካይ ክፍሉን በተወሰነ መልኩ በቀላሉ የሚሰበር አይነት ይመስላል። ስለዚህ እርግጥ ነው ይሄ በጣም ተስፈኛ መሆን ነው። አሁን ይሄ የታሰበው መላምት ሁሉ ላይሆን ይችላል፣ ግን የሚሆን ከሆነና የፓርቲ መመለስ ይዞ የሚመጣው ነገር በሙሉ የሚሆን ከሆነ አይ ቲንክ አርሰናል በላይነት የሚወስድ ይመስለኛል። እንግዲህ ኦዴጋርድ፣ ፓርቴ፣ ራይስ ከሩይዝ ቪቲኒያ እና ኔቬዝ ጋር አማካይ ክፍል ላይ እያነጻጸረ ያለ ነው። አዩ እነዚህ ልጆችም የፔዤ አማካዮችም ቀላል ግምት የሚሰጣቸው አይደሉም። አርሰናልም ደግሞ እነዚህን 3 ልጆች ይዞ ነው ጥሩ ውጤቶችን ሁሉ ሲያስመዘግበው የቆየው መሀል ሜዳ ላይ። ይሄ ራሱን የቻለ የሚያጓጓ ፍጥጫ አድርገን ልንወስደው እንችላለን። በአንተስ በኩል ይህንን ፍልሚያ ማን ያሸንፋል? ይህንን የአማካይ ክፍሉን ብቻ ነጥለን ማለት ነው። በተጨማሪ ሌሎች ታክቲካዊ ምክንያቶች አሉ ወይ ጨዋታውን ውጤት ሊቀይሩ የሚችሉ? እንግዲህ ይሄ አካላዊ ፈተናውን ከማለፍ አንጻር ከሆነ የፊዚካሊቲ ኢሹ ከተነሳ ምንም ጥርጥር የለውም የአርሰናል አማካዮች ይህንን ፈተና የበለጠ የማለፍ አቅም አላቸው። ቴክኒካሊ ግን የፓሪስ ሳን ዠርማን አማካዮች በጣም ደግሞ የላቁ እንደሆኑ መርሳት የለብንም። ለምሳሌ አሁን ቪቲኒያ በጣም ኤክሰፕሽናል ተጫዋች ነው። ኔቬስ በጣም ለጋ በጣም ጥሩ ተጫዋች ነው። ዛይር ኤሚሬን ተክቶ መጫወት ከጀመረ ጀምሮ ወይ ደግሞ እዚህ ቡድን ውስጥ ይህንን ድርሻ ይህንን ሚና እንዲወጣ ከተደረገ በኋላ ሩይዝ በጣም ደግሞ ሌላ ተጫዋች ነው እና ቴክኒካሊ ትንሽ ለፓሪስ ሳን ዠርማን ተጫዋቾች የተሻለ እውቅና ሰጣለሁ። ግን ደግሞ እንደው በጣም ኢንቴንስ ከሆኑ እነዚህ ተጫዋቾች ከኳስ ጋር መቆየት እንዳይችሉ ራሳቸው ኔቬስ ለምሳሌ የአርሰናልን ተጫዋቾች ከኳስ ጋር እንዳይቆዩ ወይ ደግሞ እንዳይተነፍሱ ባደረግናቸው ልክ በጣም በምቾት እንጫወት ነበር ብሏል። በዚሁ ልክ ኳስ እንዳይዙ ማድረግ ከቻሉ የአርሰናል ተጫዋቾች ፊዚካሊቲያቸውን ተጠቅመው በጣም ኢንቴንስ ሆነው ይህንን ማድረግ የሚችሉ ከሆነ ማሸነፍ የሚችሉት ፈተና ነው። ምክንያቱም ተቀራራቢ የሆነ የቴክኒክ አቅም አላቸው። እዚህ ላይ ደግሞ ፊዚካሊቲ ከቁመት ከጥንካሬ ከምናምን ጋር ሲጨመርበት ይህን የአማካይ ክፍል ፈተና ማለፍ ይችሉ ይሆናል እና ግን እዚህ ጋር መርሳት የሌለብን ነገር የፊዚካሊቲ ከተነሳ እንደ ሐሰተኛ 9 ጀምር እንጂ ወደ ጥልቅ ሩጫዎች ስለሚያደርግ ሜሪኖ ይህን አማካይ ክፍል ማገዙ አይቀርም። ቅድም ያልከው የስኬሊ ተጨማሪ ደግሞ ወደ አማካይ ክፍል የሚደረጉ ሩጫዎች አሉ። ስለዚህ በዚህ ረገድ ምናልባት ይህ አድቫንቴጅ ሊሆነው ይችላል። ግን ፒውርሊ ቴክኒካል ከሆነ ነገር አንጻር ከሆነ የምናወራው ሴንተር ኦፍ ግራቪቲያቸው ሎ የሆነ እንደ ቪቲኒ አይነት ተጫዋቾች ያላቸው እና ከኳስ ጋር መቆየት የሚችሉ ብዙ ጥፋት እንድትሰራባቸው የሚጋብዙ እና እንደ ዛሬ ባለው ጨዋታ ለምሳሌ እንደ ፓሪስ ሳን ዠርማን እና አርሰናል ባለው ጨዋታ አንደኛው የሚያደርጉት ነገር ብዬ የማስበው አርሰናል ይሄ ሪትሙን ጠብቆ እንዳይጫወት ይሄ የሚቆራረጥ ጨዋታ እንዲሆን ለማድረግ መሞከር ነው። ይህንን ደግሞ ከማድረግ አንጻር ይሄ ማግኔት ነው ቪቲኒያ በራሱ እና ስለዚህ ለፓሪስ ሳን ዠርማን አማካዮች ከቴክኒክ ረገድ ይህንን በተሻለ መንገድ ይሰጣሉ። ጨዋታውን ግን ይወስኑታል ብዬ የማስባቸው ነገሮች ሁለቱም በጣም በተለያየ መንገድ ቢልድ ለማድረግ ይሞክራሉ። ቢልድ ለማድረግ ሲሞክሩ ለምሳሌ ፓሪስ ሳን ዠርማን በአርሰናል ልክ ቅንጦት የለውም። ከግብ ጠባቂው ብንነሳ ዶናሩማ በራያ ልክ በእግሩ ሲጫወት ብዙ የሚያስመካ አይነት አይደለም። በእርግጥ ሰሞንኛው የአርሰናል ቢልድ የማድረግ ችግር ወይ ደግሞ የትኩረት ችግር ምናምን በተለየ መንገድ መታየት ይኖርበታል። እሱን በራሱ ማንሳት ይኖርብናል። ከፓርቲ መምጣት ጋር በመጠኑ ይሻሻላል። አዎ፣ ግን በተለያየ መንገድ ቢልድ ለማድረግ የሚሞክሩ አይነት ናቸው እና አርሰናል ከኋላ ቢልድ አድርጎ ለመውጣት ሲሞክር ሰሞኑን የሰራቸው ስህተቶች ፓሪስ ሳን ዠርማን የኤሚሬትሱም ጨዋታ ላይ የበለጠ አንቅተውታል። ልክ ነው። ከኤሚሬትሱ ጨዋታ በፊትም ፓሪስ ሳን ዠርማን ይሄ የሃይ ኢንቴንሲቲ ፕሬሸሮች በመፍጠር ቀዳሚ ቡድን ነው ቻምፒየንስ ሊግ እና ይሄንን ለኤሚሬትሱ ጨዋታ ሲል ያደረገው አይደለም። ግን ደግሞ የበለጠ መነሳሳት በዊሊያም ሳሊባ የትኩረት ችግር ለነገሩ የበርንመዙም ጨዋታ ላይ በተመሳሳይ ቶማስ ፓርቴም ኦዴጋርድም እንደዚህ አይነት የትኩረት ማነስ ችግሮች አደጋ ውስጥ ሲከቷቸው ተመልክተናል። የበለጠ ግን ያነቃቸው ይመስል ነበረ። ስለዚህ ቢልዳፑ ላይ አርሰናል በጣም የተዋጣለት መሆን አለበት። አለበለዚያ የፓሪስ ሳን ዠርማን የሃይ ኢንቴንሲቲ ፕሬሸር አርሰናልን ሊገታ ይችላል። በዛው ልክ ግን ፓሪስ ሳን ዠርማን ከኋላ ቢልድ አድርጎ መውጣት የሚወድ አይነት ስለሆነ
በተመሳሳይ መንገድ አሁን የራይስን አድቫንስድ ሚና አርሰናል በሚገባ ሊጠቀም የሚችለው እንደዚህ ባለ ጨዋታ ነው ብዬ አስባለሁ እና እነዚህ ሁለት ቡድኖች ጨዋታ የሚጀምሩበት ቢልዳፓቸው አንደኛው ጨዋታውን ይወስናል ብዬ አስባለሁ። ምክንያቱም ይሄ የመጀመሪያው ፕሮግሬሽን በጣም ወሳኝ ስለሆነ ለሚጫወቱበት መንገድ፣ ሁለተኛው ሁለቱም ቡድኖች አብዝተው የቀኛቸውን ለመፍጠር የሚጠቀሙበት ለማጥቃት ለማስቆጠር የሚጠቀሙት የቀኝ መስመራቸውን ነው። አርሰናል ባለፉት ዓመታት ሁሉ በአርቴታ ስር የቀኙን መስመር አብዝቶ ይጠቀማል። ወደ ቡካዮ ሳካ፣ ኦዴጋርድ እና ቤን ዋይት፣ አሁን ደግሞ ቲምበር ያለበትን የቀኝ መስመር አብዝተው ይጠቀሙታል። ፓሪስ ሰን ዠርመን ደግሞ ከአርሰናል በእጥፍ የበለጠ የቀኙን መስመር ይጠቀመዋል። ለዚህ ደግሞ እንደ አሽራፍ ሀኪሚ አይነት ኤክሰፕሽናል ተጫዋች አለው። ስለዚህ ሁለቱ መስመሮች ላይ በአርሰናል የግራ የፓሪስ ሰን ዠርመን የቀኝ፣ በፓሪስ ሰን ዠርመን የግራ በአርሰናል የቀኝ መስመር ያለው ዱዌሎችን የማሸነፍ የመፍጠር አቅም ጨዋታውን ደግሞ የመወሰን እድል ይኖረዋል ብዬ አስባለሁ። አሁን ኑኖ ሜንዴዝ እንዲገደብ አድርጎታል። አዎ ምንም ጥርጥር የለውም። ማርቲኔሊም በተመሳሳይ መንገድ አሽራፍ ሀኪሚን መገደብ ይችል ይሆናል። ፖዚሽናል ስህተቶች ይሰራል እንደዚህ የማድረግ ምክንያቱም እንደዚህ አይነት ነገር ስታደርግ በተለይ ሁለት በራሪ ፉልባኮች የሚኖርህ ከሆነ ብዙ ጊዜ አሲሜትሪካሊ ነው ፉልባኮቻቸውን የሚጠቀሙት። አደርዋይስ ዋጋ ትከፍልበታለህ ከጀርባ እንደዚህ አይነት ተጫዋቾች የሚኖሩ ከሆነ። ስለዚህ ይሄ የቀይ መስመር በሁለቱም ቡድኖች አንደኛው ተጽዕኖ ፈጣሪ ሆኖ ወይ ደግሞ ልዩነት ፈጣሪ ሆኖ ልናየው እንችላለን ብዬ አስባለሁ እና ማን እዚህ የቀኝ መስመር ላይ የተሻለ መፍጠር ይችላል፣ ማንን ያቆማል የሚለው ነገር የተሻለ። ሌላኛው ግን የሴት ፒስ ጉዳይ ነው። አሁን እዚህ ጋር ተቃርኖ ያላቸው ሁለቱ ቡድኖች አርሰናል የሴት ፒስ ጎሎች ማስቆጠር በጣም ጠንካራ ነው፣ ግን ደግሞ የራሱን ሳጥን በመከላከል አርሰናልም ደካማ ቡድን ነው። በሊጋ ከፓሪስ ሰን ዠርመን የበለጠ የቆመ ኳስ የገባባቸው ቡድኖች 4 ብቻ ናቸው። ስለዚህ ብዙ ድል ይፈጠርበታል፣ ብዙ ጎሎች ይቆጠሩበታል እና ይሄንን አርሰናል ኤክስፕሎይት ማድረግ የሚችል ከሆነ አንደኛው ጨዋታውን ሊያሸንፍ የሚችልበት ወይ ደግሞ ጎል ሊያስቆጥር የሚችልበት አማራጭ ነው። በተመሳሳይ መንገድ ግን ሳጥንን መከላከል ደግሞ የሚባል ነገር አለ። የአንደኛው ድካም አሁን የፓሪስ ሰን ዠርመን ግን ችግር ሳጥኑን ሲያጠቃ እንደው በጣም ኤክሰፕሽናል ቡድን አይሆን ይሆናል፣ ሲከላከል ችግር አለበት። አርሰናል ሲከላከል ችግር አለበት፣ ሲያጠቃ ግን በጣም ደግሞ ጎሎች ማስቆጠር የሚችል ነው እና እነዚህ ነገሮች ጨዋታውን የመወሰን ትልቅ አቅም አላቸው። ለአርሰናል ግን ትልቁ ስጋት የታክቲክ አማራጮቹ ብዙ ናቸው። በንስሪ አሁን አዩ ስለ ሁለቱም ቡድኖች ቢውልዳፕ እያነሳ ነበረ። በእኔ እምነት አሁን አርሰናል ቢውልዳፑን ተለዋዋጭ የማድረግ በፓርቲ መምጣት ምክንያት ቢውልዳፑን ተለዋዋጭ የማድረግ እድል አለው። በቃ በጣም እንኳን አግሬሲቭሊ ፕሬስ ቢደረግና መውጣት ባይችል ቢቀርብ፣ ለምሳሌ 1-1 ሁሉም ማርክ ቢደረጉ ራያ ቀጥታ ሜሪኖ ጋር መድረስ ይችላል እና ያንን ዱዌል ማሸነፍ ይችላል ማለት ነው። አይ ቲንክ ማርኪኖስም ፓሾም አሁን የድሮ ማርኪኖስ አይደለም ኦብቪየስሊ። ስለዚህ አይ ቲንክ እሱ ነው የቢልዳፕ አማራጭ ኦብቪየስሊ ይፈጥርለታል። አሁን ሰሞኑን እንደምናየው ወይ ደግሞ ሁሉ ጊዜ እንደሚያደርጉት ለምሳሌ ሳሊባ ቀረብ ብሎ ወደ ቀኝ፣ ኪቪዮር ደግሞ ወደ ግራ። ኪቪዮር ወደ ግራ ሲለጥጥ ነው አይደል ስኬሊ ወደ መሀል የሚገባው እና አማካይ ክፍሉን የሚይዘው። አሁን ግን ቶማስ ፓርቴ ደግሞ ሲኖር ሌላ አውትሌት ነው፣ ሌላ የመውጫ አማራጭ ነው እና ደግሞ አንደር ፕሬሸር ኳስ መቀበል የሚችል 6 ነው። እሱ አንድ ትልቅ አድቫንቴጅ ነው ከቶማስ ፓርቴ መምጣት ጋር አብሮት ያለ። ግን በቢልዳፕ አርሰናል እንዳልከው 2-3 አማራጮችን መጠቀም ይችላል። ረዣዥም መጠቀም ይችላል፣ እንደገና ደግሞ ቀጥተኛ በሆነ መንገድ መሀሉን መጠቀም ይችላል። የኔ እሱ ነው አንደኛው። አርሰናል በዚህ ጨዋታ ልክ ይሄ በመጀመሪያው ጨዋታ ብዙም ያልተሳካላቸውን በሜሪኖ ወደኋላ መሳብ ምክንያት ያልተሳካላቸውን ነገር ደጋግሞ ማድረግና ቡድኑ ቶሎ ወደ ፓሪስ ሰን ዠርመን የመከላከል ቀጠና ይዞ የመሄድ እድል ይሰጣቸዋል። ግን አንድ ምናልባት ከፓሪስ ሰን ዠርመን አርሰናል በጣም መቆጣጠር ያለበት ግዴታ አሁን ከኋላ +1 ይሁን ወይስ 1-1 ይከላከል፣ ዴምቤሌ ወደ መሀል ሲገባ እነ ሳሊባ ወይ ኪቪዮር ተከትለውት ይምጡ አይምጡ የሚለውን የሚወስነው ነገር የፓሪስ ሰን ዠርመን ይሄ የተቃርኖ እንቅስቃሴ ነው። አሁን በኤምሬትስ ላይ ካስታወሳችሁ ጎሉ ሲቆጠር ዴምቤሌ በጣም ወደ ውስጥ ሲመጣ እኔ ፋቢያን ሩይዝ እንደዛ ይሮጣል ብዬ አላስብም። ግን እንዴት ወደ አርሰናል የግብ ክልል ይሮጥ እንደነበረ ኳስ እንደማይደርሰው ያውቃል። ግን እንዴት ወደ አርሰናል የግብ ክልል ይሮጥ እንደነበረና ቲምበርና ሳሊባን ይዞ እንደሄደ ስለዚህ አይታችኋልና አንዱ ወደዚህ ሲመጣ አንደኛው ወደ ማጥቃት ይሄዳልና በጣም አሁን ብዙ ሰው አማካይ ክፍሉ ላይ ያለውን መለዋወጥ ነው የሚያየው።
ፓሪስ ሰን ጀርመን ግን አንዱ በጣም የሚሰራው ስራ በተለይ አንድ ለአንድ ግንኙነቶችን ማፍረሻ እንደዚህ አይነት ተቃራኒ ሙቭመንቶች ናቸው። እኚህ ፌክረኖች በነገራችን ላይ የበቀደሙ ጨዋታ ብቻ አይደለም። የመጀመሪያው ዙር የኤሚሬትስ ጨዋታ ላይ አርሰናል 2-0 ፓሪስ ሰን ጀርመን ዴምቤሌ የተቀጣበት ጨዋታ ማለት ነው። እዛ ጨዋታ ላይ በራሱ እነዚህ ፌክረኖች በጣም ትልቅ አርሰናል እንዲያሸንፍ በተለይ ደግሞ የካላፊዮሪን እንቅስቃሴ በጣም ማንበብ አቅቷቸው ከኳስ ውጭ የሚደረጉ ሩጫዎቹ በጣም ግራ የሚያጋቡ አይነት ነበሩ። በተመሳሳይ መንገድ ግን አሁን ሜሪኖን እዛ ቦታ ላይ የሚጠቀሙት ከሆነ አርሰናልም ተመሳሳይ ግርታ ፓሪስ ሰን ጀርመን ላይ ደግሞ በዚህ መፍጠር ይችላል። ቅድም ግን ከኳስ ጋር ላነሳው ነገር ግርማቸው ፓሪስ ሰን ጀርመን ኳስ እንዳይዝ ማድረግ አንደኛው አማራጭ ነው። ይሄ የ2-0 ጨዋታ ላይ አርሰናል 35% የኳስ ቁጥጥር ድርሻ ብቻ ነበር የነበረው። ያነሰ ነበር። ባነሰ የኳስ ቁጥጥር ድርሻ ተጋጣሚውን ደግሞ መጉዳት እንደሚችል ምልክት ሰጥቶናል። ይሄ አንደኛው ነገር ነው። ቅድም ያልነው ደግሞ የዚህ የሁለቱም መስመሮች ጉዳይ ግን ካነሳን ምናልባት አርሰናል በፉልባኮቹ በጣም ብዙ ሊፈተን የሚችልበት የአርሰናል ፉልባኮች ሊፈተኑ የሚችልበትም ጨዋታ ሊሆን እንደሚችል ማሰብ ይኖርብናል። በሻምፒየንስ ሊጉ 2 እና ከዛ በላይ የተሳካ ድሪብል የማድረግ ቁጥር ያላቸው 4 ተጫዋቾች ያሉት ብቸኛ ቡድን ፓሪስ ሰን ጀርመን ነው። ከመስመር ላይ የሚነሱት ተጫዋቾቹ ቅድም ያነሳችሁት ዱዌ ያለ ባርኮላ ከመስመር ላይ ሲነሳ ይህንን ማድረግ ይችላል። ዴምቤሌ በጣም ጥሩ ድሪብለር ነው። ከዛ ደግሞ ክቫራትስኬሊያ ያለ በዚህ ሌላ ትርምስምስ ነው የሚያደርገው። እሱ ደግሞ የአርሰናልን ስትራክቸር ለመረበሽ ያለው ብቃት ያለው ተሰጥኦ በራሱ ብዙም ያነጋግረን ነው። ግን የሉዊስ ኬሊ ዴክላን ራይስ በ8 ቁጥር ቦታ ላይ ተጭኖ ወደፊት ተጠግቶ እንዲያጠቃ ከኳስ ጋር ባሉበት ሰዓት በፖሴሽን ጊዜ ለማድረግ ሲፈለግ ሁሌ ሉዊስ ኬሊም ኢንቨርት አድርጎ መሃል ከበስተጀርባው ይገባል አይደለ? አንደርላፕ እያደረገ በማርቲኔሊ እና ሜሪኖ መካከል የሚገባባቸው እድሎችን እንዳሉ ሆነው ራይስን ደግሞ ከፊት አስቀድሞ እሱ ከበስተጀርባ ከፓርቲ አጠገብ የሚሆንበት እድል አለ። ይሄ ፖሴሽን በሚቀያየርበት ጊዜ ታዲያ እንደ አሽራፍ ሀኪሚ አይነት ደግሞ ፈጣን ኦቨርላፕ ማጥቃት ደግሞ የሚሰነዝር አይነት ተጫዋች አለ። ይሄስ ልዩነት ሊፈጥር አይችልም ወይ ከውጤት አንጻር? በቀደም እንግዲህ ከግራ ወደ መሃል በፍጥነት የተላከ ኳስ የጎሉ መነሻ ሆኖ አይተናል። ለዚህ የአሽራፍ ሀኪሚን ፍጥነትና እንደዚህ ያለ ከራዳር ውጭ የሆነ ሩጫ ፓሪስ ሰን ጀርመን ዓመቱን ሙሉ በእነዚህ ወሳኝ ጨዋታዎች ታርጌት ሲያደርግ ከርሟል እና ኦብቪየስሊ የሉዊስ ስኬሊ ወደ መሃል መምጣት ይህንን ቶሎ ቦታውን ሪከቨር ከማድረግ እና ደግሞ ሉዊስ ስኬሊ ደግሞ ወደ ቦታው ቶሎ ሪከቨር ለማድረግ ሲሞክርና ሲከላከል ስህተቶች ይሰራል። ሁለቱም ግን ተመሳሳይ ናቸው። እንደውም ላይክ ሜንዴዝም አሁን ለምሳሌ ላጥቃቢል ተመሳሳይ ነገር ነው አሽራፍ ሀኪሚም ይህንን ነገር ሲያደርገው። ስለዚህ ሁለቱም እርስ በርስ የሚጎዳዱባቸው ነገሮች አሉ። በእርግጥ የአርሰናል ፉልባኮች ለምሳሌ ሉዊስ ስኬሊ ከኳስ ጋር ፕሮግሬሽኑ በጣም ጥሩ ነው። ድሪብል ማድረግ ይችላል። ቅድም እንዳልከው ጉልበተኛ ነው ምናምን። ግን የሁለቱ አይነት ባህሪ አይደለም ያለው። እንደ አሽራፍ ሀኪሚ አይነት ለምሳሌ ሀኪሚ እየሰበረ መግባት ይችል ይሆናል፣ ግን ደግሞ እንደ አስፈላጊነቱ መስመሩን ታኮ መሮጥ የሚችል አይነት ደግሞ አይደለም እና በባህሪ ትንሽ ከነሱ የተለየ ነው። ይሄ መነሻውም አማካይ ስለሆነ ከሰሞኑ የአርሰናል ጨዋታ አንጻር ደጋፊዎች የሚያነሱት ጥያቄ አለ። ተገቢ ጥያቄ መነሳት ያለበት የአርሰናል ያለፉት 2 ዓመታትን በል ዘንድሮም አርሰናል ጥሩ በሆነበት ሰዓት ሁሉ የማርቲን ኦዴጋርድ ከጉዳት የወጣባቸው ጨዋታዎችን ሳይጨምር የማርቲን ኦዴጋርድ ብቃት ወሳኝነት አለው ለአርሰናል ውጤት። ኦዴጋርድ ብቻውን አይደለም፣ ደጋግመን የምናነሳው የቀኙ አክሲስ አለ። ከቤን ዋይት እና ቡካዮ ሳካ ጋር ብዙ ተአምር ሲያሳይ ነበሩ በዚህ ማሊያ። ማርቲን ኦዴጋርድ ግን ዘንድሮ ግን ምክንያቱ ጉዳት ሊሆን ይችል ይሆናል በመነሻ ግን ከጉዳት ከተመለሰ በኋላ የመጀመሪያዎቹ ጨዋታዎች ላይ የሆኑ ምልክቶች ያሳየ፣ ከዛ በኋላ ግን ጠፍቷል። በዚህ ጨዋታ ላይ የኦዴጋርድ ሚና በጣም ያስፈልጋል። ምንም የምንከራከርበት አይደለም። ግን ምን ነካው ሰሞኑን በዚህ ወሳኝ ሰዓት ላይ ራሱን ሊያገኝ አልቻለም? ባለፉት 2 ዓመታት የኦዴጋርድ የተለየ ነገር ብለን ካሰብን ወደ 2022-23 መመለስ ያለብን ይመስለኛል። 22-23 15 ጎል ያስቆጠረበት የውድድር ዘመን 10 አሲስት ያደረገበት 25 የጎል ኮንትሪቢዩሽን። አንዱ የአርሰናል ጥንካሬ የነበረው በዛ ጊዜ ቡድኑ ሴንትራሊ ፕሮግረስ በጣም ያደርግ ነበር። ባለፉት 2 ዓመታት ግን ብዙ ካየን ግራና ቀኝ ነው የሚጠቀመው። ቁጥሮችም የሚያሳዩት አርቴታም ሪስኩን በጣም ለመቀነስ አስቦ ይመስላል
በሁለቱ መስመሮች መውጣትን ይመርጣል። ከዛ ግን ያው ዞሮ ዞሮ ኢንድ የምታደርገው መጨረሻ ላይ አታኪንግ ሰርቭ ላይ መግባት አለ። ስለዚህ አንዱ አይ ቲንክ ያለፉት 2 ዓመታት ተደራራቢ ተጽዕኖ ይዞ የመጣው ነገር ይሄ ሴንትራል ፕሮግሬሽኑ በቀነሰ ቁጥር ኦዴጋርድን ከኳስ ጋር በተለይ በሜዳው ላይኛው ክፍል ከኳስ ጋር ያለውን ግንኙነት መቀነስ ይመስለኛል። እንደውም በዚህ የተነሳ አሁን ባለፉት ጨዋታዎች በጣም ወደኋላ እየመጣ ኳስ ለመቀበል ይሞክራል። የፓላሱ ጨዋታ ከሳሊባ ጎን ነበረ፣ ማቴታ ጎል ሲያስቆጥር እንደዚህ አይነት ስራዎችን ሲሰራ እናየዋለን። በእኔ እምነት ግን ከአንድ 10 ቁጥር የሚጠበቀውን ነገር እያደረገ ነው ብዬ አላምንም። እንዲሁ በተፈጥሮም በራሱ ብዙ ጎል እያስቆጠረ አይደለም። የጎል ሙከራ ቁጥሮቹ አብዛኛው ተመጣጣኝ ቢሆኑም የሾት ኮንቨርሽን ሬቱ በራሱ በጣም ቀንሷል። በአማካይ ብዙ የጎል እድሎችን በመፍጠር ያን ያክል ነው። እርግጥ ነው አጥቂ ሲኖር በጣም ይሻሻላል እንለው እንችላለን። እኔ የተሻለ አጥቂ ሲኖር ግን ያን እያደረገ አይደለም። አንደኛው ምክንያት የሚመስለኝ ቲሞች አሁን ኦዴጋርድን ፋይንድ አውት እያደረጉት ይመስለኛል። ምክንያቱም በጣም ግራግሩን ይጠብቃል። አሁን የበርንሞዙ ጨዋታ በቀደም ዕለት አንድ ጥሩ ኳስ የሳጥኑ ጫፍ ላይ ሳካ ሰጥቶት ነበር። ግራግሩ ለመምታት ሲመቻች ሰከንዶች ሄዱ እና ብዙ ያድል አመለጠው ማለት ነው። ሳይመታው ገና ኳሱን እንደምታስታውሱት ከሆነ ያ ሞመንት አንዱ እሱ ነው። ሁሌም ግራግሩ መፈለጉ፣ ይሄ በቀኝ እግር ብዙ አለመጫወቱ አንዱ እሱ ነው። ሁለተኛው ነገር ኦዴጋርድ እንደ ሌሎቹ አሁን ይሄ ለምሳሌ ብሩኖ ወይ ደብሩይነ አይነት 10 ቁጥሮች ሬንጁ ትንሽ ነው። በጣም ዳይናሚክ አይደለም። ከሳጥን ሳጥን ብዙ ፋስት ብሬክ ማድረግ አይችልም፣ መሮጥ አይችልም። ስለዚህ በዚህ ይቸገራል። ከዛ ግን ቡድኑም በፋስት ብሬክ ደካማ ነው። በዚህ የተነሳ እንደውም አይ ቲንክ ከሊጉ ፋስት ብሬክ በማድረግ በጣም ዝቅተኛ ቁጥር ያለው ቡድን ነው አርሰናል። በዚህ የተነሳ አንዱ ችግር ምናልባት የኦዴጋርድ ሊሆን ይችላል፣ ይሄ በጣም ዳይናሚክ አለመሆኑ ማለት ነው። ሶስተኛው ደግሞ ያው ከ22-23 በኋላ ሳጥን ውስጥ በጣም ደካማ መሆኑ ነው። ሪስክ መውሰድ አልቻለም፣ ደካማ ነው። እንግዲህ የአርቴታ ምክንያት ነው የኦዴጋርድ አም ኖት ሹር። ሌላኛው ኦዴጋርድ አሁን ሪስክ መውሰድ ይሄ የፍጹም ቅጣት ክልል ውስጥ ሪስክ መውሰድ ላይም በጣም ደካማ ሆኗል። ስለዚህ በዚህ የውድድር ዘመን ያስቆጠራቸውን የጎል መጠን ማየት ነው። ወይም ደግሞ ካለፈው የውድድር ዘመን ሚያዝያ ጀምሮ እስከዚህኛው የውድድር ዘመን የካቲት ወር ድረስ ጎል አላስቆጠረም ነበር ለአርሰናል በሊጉ እና ይሄ ራሱ የሚያሳየን ወይ እሱ ሪስክ መውሰዱን ፈርሶታል ወይ ደግሞ አርቴታ ሪስክ እንዲወስድ እያደረገው አይደለም ማለት ነው። በእኔ እምነት የአርሰናል ይሄ አርቴታዊ የመሆን ሂደት የሚጠናቀቀው ኦዴጋርድ ላይ አፕግሬድ ማድረግ ሲችል ነው። አርሰናል ባይ ኦዴጋርድ ጥሩ ከሆነ ፓርክ ደ ፕረንስ ላይ መድፈኞቹ ባለድል ይሆናሉ። ትስማማለህ በዚህ? ጨዋታ ቀያሪ ተጫዋች ነው። አርሰናል የሚጫወትበትን መንገድ ከሚወስኑ ጥቂት ተጫዋቾች አንደኛው ነው። ፕሬሲንጉን የሚመራ የቡድኑ አንበል ነው። ቴክኒካል ተጫዋች ነው። ለመጨረሻ ጊዜ ግን ጨዋታ የቀየረው መቼ ነው? ከጉዳቱ መልስ በጣም ጥቂት ጨዋታዎች አንዱ የኦዴጋርድ አንዱ ችግር አርሰናል በሚቸገርበት ጊዜ፣ በተለይ ባለፉት ወራት አርሰናል በሚቸገርበት ጊዜ ይሄ ዩናይትድ ላይ ብሩኖ እንደሚያደርገው አይነት በቃ ይሄ ይዞ መውጣት ከጉዳቱ በኋላ እንደዚህ ያለውን ነገር አላየንም። አሁን እንግዲህ መንሱር ምንድነው ምክንያቱ ነው አይደለ? እንግዲህ ወርዷል። እኔ የመጀመሪያው የሚመስለኝ ይሄ 15 ጎል ያስቆጠረበት 10 የጎል ኳስ ያቀረበበት ጊዜ ኤክስጂውን ኤክሲድ ያደረገበት ጊዜ ነው። ሊያገባ ከሚገባው ሊፈጥር ከሚገባው በላይ የሄደበት ነው። እንግዲህ የኦዴጋርድ ጉዳይ በዚህ የውድድር ዘመን በጣም ብዙ ጥያቄዎች ያሉት ነው። የቡድኑ መሪ ነው፣ አንበላቸው ነው፣ ፕሬሲንጉን የሚመራው እሱ ነው፣ ክሬቲቭ ተጫዋች ነው እና በትልልቅ ጨዋታዎች ያንበላቸውን ግልጋሎት ያለ ጥርጥር ይፈልጋሉ። ግን ደግሞ ሲፈልጉት በብዙ አጋጣሚዎች አልተገኘም። ከመውረዱ ጀርባ ያሉት ምክንያቶች ግን ምንድን ናቸው ከተባለ ልክ ሲፈለግ ያልተገኘባቸው፣ አንደኛ 25 የጎል ኮንትሪቢዩሽን የነበረው ተጫዋች ኤክስፔክቴሽኑ በዛ ልክ ነው። ግን ደግሞ በዛው መጠን ነገሩን ኤክስፔክት ማድረግ ትክክል አይደለም። ምክንያቱም ኤክስጂውን ኤክሲድ አድርጓል። 25 የጎል ኮንትሪቢዩሽን የበዛ ነው። ስለዚህ ይህን የመድገም እድሉ አስቀድሞም ቢሆን አናሳ ነው። ሁለተኛ የተለያዩ ፋክተሮች አሉ ዙሪያው። ለምሳሌ አርሰናል እንደ ሃቨርትዝ አይነት ተጫዋች ሲኖረውም ሆነ እንደ ገብርኤል ጄሱስ አይነት ተጫዋች ሲጫወት ይሄ ፎካል ፖይንቶቹ እነዚህ ተጫዋቾች ሲሆኑ ለአማካይ ክፍል ተጫዋች የሚመች ሩጫ አላቸው ወይ ደግሞ ቀና ብሎ በተለየ መንገድ እነዚህን ተጫዋቾች እንዲፈልግ ይገደዳል።
አሁን ያለ ሃቨርትዝና ያለ ኢየሱስ መጫወት በራሱ የተጫዋቹ የማጥቃት ቁጥሮች መገደብ ላይ የአሲስት ቁጥርህን በጣም ያወርዳል። ተቀብሎ የሚያስቆጥር የኳሶችም ተደራሽነት አሁን ማዕከል እያደረክ ለምሳሌ ኳሶችን መላክ ታቆማለህ። ለመቀበል ጥሩ ቦታ የሚይዙ አጥቂዎችና ስለዚህ ከፊት ለፊቱ ያለው ሙቭመንት ይወስነዋል ከማጥቃት ቁጥሮች አንጻር። ሌላኛው ይሄ ቅድም ያነሳው የቀኝ አክሲስ አለ። አሁን በዋን ቱ ዋን ይሄ የአንድ ለአንድ መከላከል እንደዚሁ ደግሞ ከማጥቃትም አንጻር አማራጭ ከመስጠት ቲምበር በጣም ጥሩ ተጫዋች ነው ብዬ አስባለሁ፣ በተለይ አንድ ለአንድ ሲከላከል። ከማጥቃት አንጻር ግን ከሆነ ቤን ዋይት በጣም የተሻለው አማራጭ ነው ብዬ ነው የማስበው። ይሄ ወደፊት ከመሄድ አንጻር እነዚህ ሶስት ተጫዋቾች የፈጠሩት ኬሚስትሪ በጣም የሚያስደንቅ ነበረ። ስለዚህ ይሄ ኬሚስትሪ በተለያየ ምክንያት የሆነ ጊዜ ቤን ዋይት ባለመኖሩ፣ የሆነ ጊዜ ሳካ ባለመኖሩ ምናምን ምክንያት ተነካክቷል፣ ከጉዳት ጋር ተያይዞ። አዎ ሌላው ግን የራሱ የተጫዋቹ ጉዳት ነው። የሆነ ጊዜ ጉዳት፣ ከዛ በኋላ ደግሞ ህመም። አካላዊ ጉዳት አልነበረም፣ ግን በህመም ምክንያት ያልነበረባቸው ጨዋታዎች ነበሩ። ይሄ ሪትሙን በፍጹም እንዳያገኝ አድርጎታል። አንዳንድ ጊዜ ትንንሽ ግጭቶች፣ ትንንሽ 2-3 ጨዋታ ምናምን ነገር የሚያስመልጡ ነገሮች ከሪትም ያወጡዋል እና እነዚህ ነገሮች ራሳቸውን የቻለ ምክንያት አላቸው ብዬ አስባለሁ። ሌላው ግን የአርሰናል ያጫወት ባህሪ በራሱ ባለፉት ዓመታት አርሰናል በጣም ይሄ ማጥቃቱ ላይ በተለይ አሁን ሁለቱን የመስመር ተጫዋቾች ከማስሮጥ አንጻር ይሁን በፍጥነት ከማጥቃት አንጻር በጣም ፍጥነቱ እየተገደበ ዝግ እያለ መጥቷል እና ሁል ጊዜ ጥቅጥቅ ያለ ተከላካይ መስመር የሚገጥመው አይነት ቡድን ነው እና እንደዛ ባሉ ጨዋታዎች ድሪብል እያደረገ እነዛን የመከላከያ መስመሮች የማለፍ ምናምን ድል ነበረው። አሁን አርሰናል በጣም የተጠቀጠቀ ተከላካይ መስመር ነው ብዙ ጊዜ የሚገጥመው እና ያ ፍሪ ፍሎይንግ ይሄ በቀጥታ የምናየው አርሰናል እግር ኳስ በየጊዜው እየቀረ መጥቷል እና ብዙ ድሪብል ሲያደርግ አናየውም። በእርግጥ የዱዌሎቹም ቁጥር ቀንሷል፣ ግን ደግሞ በ90 ደቂቃ እንቅስቃሴ ውስጥ ወደ ጎልነት የተሞከሩ ኳሶች ከማቅረብ አንጻር ከሞሐመድ ሳላ ጋር የፕሪሚየር ሊጉ መሪ ነው። ያለ ጥርጥር ግን እነዚህ ያነሳናቸው ምክንያቶች የሚያሳምኑት የማያሳምኑት ይኖር ይሆናል አላውቅም። መውረድ ግን በደንብ በዚህኛው ጨዋታ ኤክስፔክት ሲደረግ እዚህኛው ጨዋታ ላይ የለም። አይ የሚቀጥለው ሲባል የሚቀጥለው ላይ የለም። እንግዲህ አሁን የፓርክ ደ ፕሪንሱ ጨዋታ ላይ ይህንን ማድረግ ይችላሉ አላውቅም። ይህንን ማድረግ የሚችል ከሆነ ግን ፈጣሪ ነው፣ ፕሬሲንጉን የሚመራ ተጫዋች ነው። ያለ ጥርጥር አርሰናልን እንደሚያጎለው ሁሉ ደግሞ የሚጨምርለት ነገር አለና መውረዱ ግን ምክንያቶች የሌሉት ነው ብዬ አላስብም። የኦዴጋርድ መውረድ ጉዳይ በእንደዚህ አይነት ወሳኝ ጨዋታ ላይ እንደ በፊቱ ጎልቶ የመታየቱ ነገር፣ አሁን የመዳከሙ ጉዳይ አሁን የአርሰናል ደጋፊዎች አንድ ጭንቀት ነው። ግን ሰሞኑን ደግሞ ሌላ አንድ ተጨማሪ ጭንቀት መጥቶባቸዋል። ግርማቸው የግብ ጠባቂውና የተከላካዮቹ ፖዚሽናል ስህተቶች፣ አለመግባባቶች አሁን ለረጅም ጊዜ ያልታዩት ሰሞኑን ተደጋግመው እየታዩ ነው። ሳሊባ ይሳሳታል። ራያ የቦታ ዝግጁነቱ በተለይ ቡድኑ የመጀመሪያው ፌዝ ላይ ባለበት ሰዓት ላይ ከቦርንመዝ ጋር እንኳን እኮ ጎል አልተቆጠረበትም እንጂ ተሳስቶ ነበር። ይሄ ነገር እስከ ዛሬ ድረስ ሳይመጣ አሁን ለምን በዚህ ወሳኝ ሰዓት ሊመጣ ቻለ? አሁንስ በፓርክ ደ ፕሪንስ ስጋት አይደለም ወይ? ስጋት ሊሆን ይችላል። ነገር ግን እንደዚህ አይነት ጨዋታዎች በቃ ሜንታሊ ሻርፕ መሆን ያለባቸው ጨዋታዎች ናቸው። ስጋት መሆኑ ምንም ጥርጥር የለውም፣ ስጋት ይሆናል። ግን በእንደዚህ አይነት ጨዋታዎች ያው ስሜት ከፍ ማለት የተሻለ መሆን ይጠበቃል። አንድ ባለፈው ወራት ከኦክቶበር 2024 ወዲህ በአርሰናል አሁን ሳሊባ አልተሳሳተም ነበር አይደለ? ልክ የማድሪዱ የፓላሱ አሁን ደግሞ መቼ ዕለት ነበር የተሳሳተ? ሌላ አንድ ሶስተኛ ስህተት ተሳስቶ ነበር። ስለዚህ አንድ ሜንታል ፋቲግ ያለ ፓሪስ ሰን ጀርመን የመጀመሪያው አንድ የሜንታል የአእምሮ በጣም መዛል መድከም ያለ ይመስለኛል በነሳሊባ። ምክንያቱም ሳሊባ ለአርሰናል 44 ጨዋታ ተጫውቷል በዚህ የውድድር ዘመን። ገና ሲዝኑ አላለቀም። 44 ጨዋታ ተጫውቷል። ናሽናል ቲም ስትጨምርበት ከ50 ይበልጣል የተጫወተው ጨዋታ ገና ሲዝኑ ሳያልቅ። እርግጥ ነው ባለፉት ጥቂት የውድድር ዘመናት ተጫዋቾች የሚያደርጓቸው ጨዋታዎች ቁጥር በጣም እየጨመረ ነው። አንዳንዶቹ እስከ 60 ሊደርሱ ይችላሉ። እንደነ ብሩኖ ፈርናንዴዝ አይነት ተጫዋቾች ሁሌ የሚጫወቱት
ስለዚህ ለእኔ እንደ ሳሊባ አይነት ተጫዋቾች በጣም ኃይለኛ የአእምሮ የትኩረት በቃ አክቹዋሊ ፊዚካሊ ስትደክም በአእምሮም ትኩረትህም መውረድ ይጀምራል እና የሚመስለኝ አንዱ ትልቁ ችግር የአርሰናል ስኳድ ጠባብ ስለሆን ጠባብ መሆን ብቻ ሳይሆን አክቹዋሊ ጉዳቶቹ ይዘውት የመጡት ካላፊዮሪ እንደፈለገው አለመገኘት አሁን ደግሞ የጋብሪኤል መጎዳት ይዞት የመጣው ነገር ሳሊባ ሁሌም የሚጫወት ሁሌም በውድድር ዘመኑ ሁሌም በቃ ከቡድኑ ጋር የሚገባ ተጫዋች ሆኗል ከጫና ጋር እንግዲህ በዚህ ውድድር ዘመን በሊጉ አይ ቲንክ በቀይ ካርዱ ምክንያት ነው አንድ ጨዋታ ያመለጠው በቻምፒየንስ ሊጉ ደግሞ 2 ጊዜ ረፍት ተሰጥቶት ነበረ ከዛ ውጭ ሁሉም ጨዋታዎች ኦልሞስት ተጫውቷል ካልተሳሳተኝ የሊግ ካፕ ራሱ ሳይቀር ተጫውቷል 4 ጨዋታ መልክ 3 በቋሚነት ጀምሮ 1 ተቀይሮ ስለዚህ እንደዚህ አይነት ፈተናዎች አሉበት ሳሊባ እና አንዱ ችግር የሚመስለኝ አርሰናል የተከላካይ መስመሩ አንዱ ጉዳት 2 ጠባብ የበለጠ መረጃውን አኩሬት ላድርግልህ በቻምፒየንስ ሊግ 10 ጨዋታ ነው የተጫወተው በዩኤፋ ኔሽንስ ሊግ 2 በፕሪሚየር ሊግ 33 በሊግ ካፑ 4 ጨዋታ ኤፍኤ ካፕ 1 ከፈረንሳይ ብሔራዊ ቡድን ጋር የወዳጅነት ጨዋታ እነዚህን ሁሉ ከጨመርክ በአጠቃላይ ዘንድሮ 59 ጨዋታዎች ላይ ነው ዊሊያም ሳሊባ በክለብ እና በብሔራዊ ቡድን በነጥብም ይሁን በወዳጅነት ጨዋታዎች ላይ የተሰለፈውና ይሄ በአጠቃላይ 4903 ደቂቃዎችን በሜዳ ላይ እንዲቆይ አድርጎታል ይሄ ድካም ይዞ የሚመጣው የቅድም ያልከው የቦታ አጠባበቅ ስህተት በጣም ቀላል የሚመስል የሰውነት ፖዚሽንን ክፍት አለማድረግ ስህተት ለምሳሌ ሰውነትህን ወደ ተጋጣሚ ሜዳ የማዞር እያለብህ አንተ ግን ለበረኛ ዞረህ መቆም ራሱ ከድካም የሚመጣ ነው እንደውም ማቴታ ባለፈው ጎሉን ካስቆጠረ በኋላ የፓላሱ ቺፕ ካረገ በኋላ ራያን በጣም ስናየው ነበርና ራያን በጣም ሳየው ነበርና በጣም መውጣት አብዝቶ ነበርና እሱን ለመጠቀም ነው ስንጠራ ይሄ 59 ጨዋታ ግርማቸው 97 የሻምፒየንስ ሊግ ዋንጫ ወሰደ ይሄ 59 ጨዋታ 6ቱን የአውሮፓ የዩሮ ጨዋታዎችን ጨምሮ ነው እሱን እንኳን ብንቀንስ በመሐከል ረፍት ጊዜ ነበር ካልን 53 ጨዋታ ላይ በአዲሱ ሲዝን ባላለቀው አሁን በዚህ ውድድር ዘመን ተጫውቷል ሳሊባ ስለዚህ ይሄ ሐሳብ ውሃ የሚያነሳ ይመስለኛል አዩ አንተስ ምን ትላለህ ምክንያት አይሆንም ብዬ አላስብም ምክንያት ይሆናል ግን ደግሞ የሚጫወቱበት መንገድ ያው ከእንደዚህ አይነት ስህተቶች ብዙ ጊዜ ከኋላ ቢልድ የሚያደርጉ ቡድኖች ከእንደዚህ አይነት ስህተት የራቀ አይደለም የሆነ ጊዜ ኦኬዥናሊ እንደዚህ አይነት ስህተቶች ትሰራል አሁን ጥያቄው መደጋገሙ እና ደግሞ ለምን በዚህ ሰዓት ሆነ የሚለው ነው ከሳሊባ ጋር ግን ስፔሲፊካሊ ተያይዞ እንደው ቃል በቃል ይህንን አይበል እንጂ ይሄ ከዚህ ቀደም ያልነበረ ነው ብዬ አላምንም ላይክ አንዳንድ ጊዜ በጣም በተለያየ መንገድ ከአደጋዎች ታመልጣለህ ስህተቶች ይታረማሉ ዲዲዬ ዴሾ ብሔራዊ ቡድን ይጠራውና ያጫውተው የሆነ ጊዜ ለፓቫ ሌላ ጊዜ ለኡፓሜካኖ የተሻለ እድል ይሰጣል እና የሆነ ጊዜ ሲናገር የሆነ ሲጫወት ማልወድለት ብሎ ነበር ማይመቸኝ ነገር አለ ምናምን ነገር ብሎ ነበር እና ቡድኖች ልክ አሁን እንደ ፓይሳን ሻማው ባለው ጨዋታ ለምሳሌ አርቴታ ጓርዲዮላ ምናምን አይነት አሰልጣኞች አንድ አጥብቀው የሚፈልጉት ነገር ተጫዋቾቻቸው እንደው የሆኑ የፕሬሸር ሞመንቶችን ለማለፍ ያችን እንትን ማዕበል ለማለፍ ሲፈልጉ ኤክስትራ ፓስ ማድረግ ወይ ደግሞ እንደገና ኦርጋናይዝድ ለመሆን ኤክስትራ ፓስ ማድረግ እንትን ይላሉ ኤክስትራ ተች ግን አይደለም ዊሊያም ሳሊባ ይሄ ችግር በሌሎችም ጨዋታዎች አሉበት ብዬ ነው የማምነው አላስፈላጊ ተቾች ያደርጋል እና ዲዲዬ ዴሾ ባለፈው እንደውም ከብሔራዊ ቡድኑ ጋር ሲጫወት በማይሆን ተሰርቶ ሾማይኒ በቀይ ካርድ ከተሰናበተ በኋላ በሱ ስህተት ምክንያት የፈረንሳይ ጋዜጦችም ቅጥቅጥ አልገቡ ዲዲዬ ዴሾ በግልጽ ስለነዚህ ኤክስትራ ተቾች አይናገር እንጂ የሚመስለኝ እኔ እንደዛ ነው እና እነዚህ አላስፈላጊ ንክኪዎች ናቸው ለእንደዚህ አይነት ስህተት የሚዳረጉት እንጂ በቢልዳፕ እንደዚህ አይነቱ ችግር ሊመጣብህ ይችላል ፕሬስ ልትደረግ ጎልም ሊቆጠር ይችላል ግን እነዚህ ነገሮች ለመደጋገማቸው አሁን ደግሞ ተጋጣሚዎች ታርጌት ያደርጉሃል እና እነዚህ አላስፈላጊ ኤክስትራ ተቾች ነበሩት ከዚህ ቀደምም አሁን ምናልባት መድከም ሲመጣ መዛል ሲመጣ አጠገብህ ከዚህ ቀደም የበለጠ ሴኩሪቲ የሚሰጥ ይሄ ነበር የቡድን አጋረ ሲጠፋ እና ጫናዎች ሲበዙብህ ስህተቱ ይደጋገማል ተጋጣሚዎች ኤክስፕሎይት ያደርጉታል አንዱ እንደውም የጋብሪኤል ማጋሌሽን ጉዳይ ማንሳት ነበረብኝ አጠገቡ መኖር አለበት ሳሊባ ተናጋሪ ተጫዋች አይደለ ብዙ አይጮህም ቮካል አይደለም እንደውም አንዳንድ ጊዜ የሳሊባና የማጋሌሽን ጥምረት የፈርዲናንድና የቪዲች
አይነት ጥምረት አደረገዋል። ፈርዲናንድም እንደዚህ አይነት ችግሮች ነበሩ። አሁን ደግሞ ከራሱ የባሰ ኢንትሮቨርት ተጫዋች አጠገቡ ስለዚህ ያኔ ፈርዲናንድም ካስታወሳችሁ እንደዚህ አይነት ስህተቶች ነበሩበት። ወይ በቦታ አያያዝ ወይ በሆነ ምክንያት የሆነ ስህተት ይሰራል። ግን በጣም የሚጮህ የሚቆጣ የሚፋለም ያለውን ሁሉ የሚሰጥ ተጫዋች አጠገቡ ነበረ ቪዲች ዩናይትድ ስኬታማ በነበሩበት ዓመታት እና አንዱ አይ ቲንክ በጣም ወሳኝ የሚሆነው ከድካሙ እኩል ከጎኑ ሆኖ የሚፋለምለት የሚጮህለት የፊዚካል ሎዱን የሚወስድለት ተጫዋች ጋር ይፈልግ ስለዚህ ማጋሌስ አለመኖር በሱ ላይም ተጽዕኖ አሳድሮበታል። እንግዲህ ዊሊያም ሳሊባ ለረጅም ጊዜ ያልፈጸማቸውን ስህተቶች በዚህ በጣም ወሳኝ በሆነ ወቅት ላይ እያሳየ ይገኛል። በሊግ እና በቻምፒየንስ ሊግ ላይ ዋጋ ሊያስከፍሉ የሚችሉ የመጀመሪያው ፌዝ ላይ ሊያቀብላቸው የሚሞክሩ ኳሶችን ከትኩረት ማጣትም ከምንም ይሁን ብቻ እየፈጸመ ነው። ይህንን በፓርክ ደ ፕረንስ እንዲደግመው ማንም አይፈልግም፣ የአርሰናል ደጋፊ፣ የአርሰናል አሰልጣኝ፣ ተጫዋች። ምክንያቱም ፓሪሳውያኑ ይሄን ካገኙ እንደማይምሩት ያውቃል። ሁሉም ስለሚያውቅ በዚህ ጥርጣሬ በዚህ ስጋት ነው ወደ ፓሪስ የሚጓዙት። ፓሪስ ሰን ጀርመን ደግሞ በሃይ ኢንቴንሲቲ ፕሬስ ቀደም ሲል አዩ እንዳለውም በቻምፒየንስ ሊግ ላይ የመጀመሪያ ደረጃ ላይ ተቀምጧል። ከአጠቃላዩ የፕሬሲንግ ሙከራ ሁሉ 87%ቱ ከፍ ያለ ኢንቴንሲቲ ጨምሮ የሚፈጽመው ነው። ያ ማለት የአርሰናል ተከላካዮች በቶሎ ኳስ መቀባበል አለባቸው። ፕሬስ እስኪደረጉ መጠበቅ የለባቸውም። የመጀመሪያው ፌዝ ላይ የሽራፊ ሰከንድ መዘግየት ከተፈጠረ እንደዚህ አይነት ስህተቶችን እንዲፈጽሙ ሊያስገድድ የሚችል ጫና ከፓሪስ ሰን ጀርመን ሊያጋጥማቸው ይችላል። እነዚህ ነጥቦች ተመልክተን የረቡዕ ምሽቱን ጨዋታ መጠበቅ ይኖርብናል ማለት ነው። ለመላው የአርሰናል ደጋፊዎች መልካም እድል እመኛለሁ። እኔም በዚህ ጨዋታ ላይ ፓሪስ ሰን ጀርመን እንዲሸነፍ ፈልጋለሁ። ምክንያቱም የማርሴይ ታሪክ እንዲወሰድ ስለማለት ነው። እንግዶቼ አዩ ወልደ ሚካኤል እና ግርማቸው ከበደ ከልብ አመሰግናለሁ። በሌሎችም የቻምፒየንስ ሊግ የፖድካስቶች ላይም እንደዚሁ እንገናኛለን ብዬ ተስፋ አደርጋለሁ። እነዚህ ምራቅ የሚያስወጡ ጨዋታዎች ከፊት ለፊታችን አሉ። ሰሚፋይናሉ ብቻ አይደለም፣ የፍጻሜውም ማንም ይለፍ ማንም የሚያስጎመጅ ነው የሚሆነው። ቻምፒየንስ ሊግ አይደለም። እስቲ ከዛ በፊት ግን ይህንን የረቡዕ ምሽት ጨዋታ በፓርክ ደ ፕረንስ እንመልከትና ለፍጻሜው ደግሞ የዛን ሰው ይበለን። ይህ ፕሮግራም በሃይኒከን ድጋፍ የቀረበ ነው። በዩኤፋ ቻምፒየንስ ሊግ ስፖንሰር በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል ላይ ባለፉት ሳምንታት እንዳደረግነው ሁሉ እነሆ ከጨዋታ በፊት ደግሞ እነዚህን መረጃዎች ሰጥተናቸዋል። እናንተም እስቲ ገምቱ፣ ማን ያሸንፋል? ለምንድን ነው የገመታችሁት እገሌ ያሸንፋል ብላችሁ? ምክንያታችሁንም በዚሁ በኮሜንት ሴክሽን ስር አስቀምጡልን። በሌላ ቪዲዮ እንገናኛለን። እስከዛው ድረስ ምሰናበታችሁ በድጋሚ እንግዶቼን አመስግኜ ነው። በሌላ ፕሮግራም እንገናኛለን። ሰላም ለእናንተ።